ጊዜ ቲክቶክም ላይ ስንመጣ እንትን የምናረጋቸው ኢንካውንተር የምናረጋቸው ነገሮች አሉ አይደል? ኢንካውንተር የምናረጋቸው ነገሮች አሉ። እነሱ ምንድናቸው? ፕሮቴስታንቱ እኮ የተለያየ ትምህርት አለው እና በቃ አንድ አይደሉም፣ አንድ ስላልሆኑ ከእግዚአብሔር አይደሉም አይነት ሐሳብ ማለት ነው። ልክ ቤተክርስቲያን ታሪክ ላይ እያንዳንዱ ዲቴል ላይ አባቶች አንድ እንደሆኑ ሁሉ ማለት ነው። እያንዳንዱ ዲቴል ላይ ቤተክርስቲያን አባቶችም አንድ አልነበሩም። አተረጓጎማቸው አንድ አይነት አልነበረም። ቅዱሳት መጻሕፍትን የሚረዱበት መንገድ አንድ አይነት አልነበረም። ነገር ግን መሰረታዊ የተባሉ ለቤተክርስቲያን በጣም ኢሴንሻል የተባሉ ነገሮች አሉ። ኢሴንሻል የተባሉ አስተምሮች አሉ። ኢሴንሻሊ እነዛ አስተምሮች ላይ ግን አንድ አይነት ናቸው። ስለዚህ ፕሮቴስታንቲዝሙም ከዚህ የተለየ ነገር አይደለም። ሶ ኢሴንሻል በሆነው ቲቺንጋችን ላይ ከቤተክርስቲያን ታሪክ ጋርም እርስ በራስም አንድ አይነት የሆነ ነገር ለመስጠት ሁልጊዜም ቢሆን እንሞክራለን፣ ሁልጊዜም ቢሆን እንተጋለን። ከዛ ባለፈ ግን በእነዛ ኢሴንሻል በመጥላቸው ነገሮች ውስጥ የተለያዩ ዲቴሎች ይኖራሉ። ለምሳሌ ዛሬ ከዚህ ልጀምር። ለምሳሌ የኬልቄዶን ጉባኤ ላይ የመጣውን የቱ ኔቸርስ እሳቤ ነን ካልሴዶኒያ አይቀበሉትም አይደለ? ያንን የኬልቄዶንን ጉባኤ ውሳኔም የኬልቄዶንን ጉባኤም አይቀበሉትም። እንደ ኢኩሜኒካል ማያዩትም ኦሪየንታል ወገኖቻችን ማለት ነው። ወደ ኢስተርን እና ወደ ካቶሊክ ስንሄድ ደግሞ ይቀበሉታል። ቱ ኔቸርስ የሚለው ትክክለኛ አገላለጽ ነው ይላሉ። አሁን ወደ ምን እየተመጣ ነው? ያገላለጽ ጉዳይ ነው እንጂ አንድ አይነት ነገር እያወራን ነው ወደሚል ነገር እየተመጣ ነው። ለ1000 ምናምን ዓመት ደግሞ ያ ነገር አወጋግዞ ህብረት ሳያደርጉም እየኖሩ እንደሆነ የምናውቀው ነገር ነው ማለት ነው። ሶ ኢን ዲቴል ነገረ ክርስቶስ ላይ አንድ አይነት አይደሉም ብሎ አንድ ሙስሊም ቢከስ በጣም አስቂ ነገር ነው የሚሆነው አይደል? በጣም አስቂ ነገር ነው የሚሆነው። ኖ ነገረ ክርስቶሳቸውማ ተመሳሳይ ነው። መጽሐፉ የሚናገረውን ያንኑ ነው እኛ የምናምነው። ታዲያ ዲቴል ውስጥ ሲገባ ግን የዛ ኢሴንሻል የሆነውን ነገር ይዘን ዲቴል ውስጥ ስንገባ ግን አንድ ያልሆኑ አገላለጾች፣ አንድ ያልሆኑ ቴዎሎጂካል ምልከታዎች ልናገኝ እንችላለን። ኦኬ ትሪኒቲ ላይ ስለ ኤነርጂያ ያላቸው አስተሳሰብ ዌስት እና ኢስት አንድ አይነት አይደለም። መጽሐፍ ቅዱስ አተረጓጎም ላይ በመንገድ መጽሐፍ ቅዱስ መተርጎም አለበት። ኤንሸንት ቸርች ላይ አንድ አይነት ሐሳብ የለም። ጥምቀትና ነገርነት አይነጣጠሉም። ነገር ግን ከብን ለመዳን የሚለው ነገር በጣም የተለያየ ቪው ነበር። አሁን በኢስተርኑ ሳይድ ያለውና ወይ ደግሞ በኦሪየንታሉም ሳይድ ያለውና በካቶሊክ ሳይድ ያለው ነገር አንድ አይነት ስላልሆነ ማለት ነው። ይሄን ስለምናውቅ ኦኬ። ስለዚህ እነዚህ ነገሮች አንድ የሚያሳዩን ነገር አለ። እሱም ደግሞ ምንድነው? ኢሴንሻል በምንለው ነገር ላይ አንድ አይነት ነው ማለት አንድ አይነት ነን ማለት ኢሴንሻሊ እያንዳንዷ ዲቴል ላይ አንድ አይነት ነን ማለት አይደለም። ቸርች ሂስትሪ ውስጥ ይሄ አፕላይ ለማድረግ ከተሞከረ ራሱ እኔ እንትን ነው የሚሆነው፣ ድካም ነው የሚሆነው። ነገር ግን ዲቴሎች ላይ የተለያዩ ምልከታዎች ሊኖሩ ይችላሉ። ኢሴንሻሊ ግን አንድ ነገር ላይ ቤተክርስቲያን ስታምን የኖረችው ዋና ነገር ላይ ግን መለየት አይኖርብንም። ለምሳሌ ወደ ሳክራመንቶች መምጣት እንችላለን። ሳክራመንቶች ላይ ጥምቀትን ከነገረ ድህነት ጋር ነጣጥሎ ማየቱ የሚቻል ነገር አይደለም። ነገር ግን ከነገረ ድህነት ጋር አብረን ስናየው ወይ ደግሞ ትልቁ የነገረ ድህነት ትምህርት ውስጥ ጥምቀት ስፍራይቱ ጋር ነው የሚለው ነገር ላይ የተለያየ ምልከታ ሊኖር ይችላል። ስፍራውን በትክክል ማስቀመጥ ከኛ የሚጠበቅ ነገር ሆኖ እያለ አንድ አይነት ነገር ግን ጥንት ላይ እንዳልነበር ሁሉ ዛሬ ነው። ለድነት ኦኬ እሺ፣ ለድነት ማን ይጠመቅን? እሱ ላይ የተለያየ ምልከታ እንደነበረው ሁሉ ዛሬ ማን ነው መጠመቅ ያለበት የሚለው ላይ የተለያየ ምልከታ ሊኖር ይችላል። ወደ ጌታ እራትም ስንመጣ ከዚህ የተለየ አይደለም። ሶ እዚህ ጋር አንዳንድ ነገሮችን ማየቱ ጠቃሚ ነው ብዬ አስባለሁ። ወደ ዩካሪስት ስንመጣ ወይ ደግሞ ወደ ጌታ እራት ስንመጣ በሶስት ከፍለን አንዳንድ ነገሮችን ማየት እንጂ ለምሳሌ የመጀመሪያው የመጽሐፍ ቅዱሳዊ የጌታ እራት ሐሳቢ ወይ ደግሞ የመጽሐፍ ቅዱሳዊ የዩካሪስት ሐሳቢ። መጽሐፍ ቅዱሱ ላይ ዩካሪስት የሚል ቃል ላታገኙ ትችላላችሁ። ዩካሪስቲያ የሚለውን ቃል ላታገኙ ትችላላችሁ የጌታ እራትን በተመለከተ ማለት ነው። ይሄንን ቃል ሁለተኛ ክፍለ ዘመን ላይ ቤተክርስቲያን አባቶች ግን ተጠቅመውታል። የጌታ እራት የሚለውን ደግሞ ራሱ መጽሐፍ ቅዱሱ ላይ የምታገኙት ስለሆነ የጌታ እራት ብለን እኛ እንጠራዋለን። ይህ ስትሰበሰቡ የምትበሉት የጌታ እራት አይደለም ብሎ ጳውሎስ በተግሳጽ መልኩ ሲነግራቸው ስለምንመለከት ማለት ነው። ስለዚህ የጌታ እራት የሚለውን ሐሳብ ግን ሎርድ ሰፐር ወይም የጌታ እራት የሚለውን ሐሳብ ግን መጽሐፍ ቅዱስ ውስጥ እናገኛለን። ስለዚህ በዛ መንገድ እንጠቀመዋለን። በዛ ላይ ያለው ቴዎሎጂ ምንድነው የሚለውን ነገር ደግሞ ዲዳክተር ከመጽሐፍ ውስጥ እናወጣለን። ኤክስፕሊሲትሊ የተቀመጡ ነገሮችንም አብረን እናያቸዋለን። ወደ ሁለተኛው ሐሳብ ስንመጣ የቤተክርስቲያን አባቶች ጋር ስለ ዩካሪስት የነበረውን ሐሳብ ነው። ሶ ስለ ዩካሪስት ሲያስቡ በዙሪያቸው ካለው የኖስቲክ ዓለም ጋር ከዚህ ማቴሪያሉ ዓለም ሁሉ ርኩስ ነው። ስለዚህ የዘላለም ህይወት ተስፋ እንዲኖር የዘላለም ህይወት ተስፋ እንዳለው በመታሰቢያነቱ እንዲያረጋግጥ ያ የሚበሰብሰው ስጋ የሚበሰብሰው ለብሶ ይነሳል እንዳለው ጳውሎስ ማለት ነው። ይሄ የሚሞተው ስጋችን ኮራፕት የሚያደርገው ስጋችን ኢንኮራፕቲብል ሆኖ የመነሳት ተስፋ አለ የሚለው ነገር በጌታ እራት ውስጥ የመተላለፉ ጉዳይ ኦኬ፣ በዛ መንገድ የመተላለፉ ጉዳይ አይዋጥልንም የሚሉ የኖስቲክ
እሳቤ የሚያራምዱ ሴክቶች ነበሩ። እነዛ አይነት ሰዎች ነበሩ። ከነዛ ጋር በሚዋጉት ውጊያ ውስጥ የቤተክርስቲያን አንድነት ጠብቀው በሚያቆዩበት ነገር ውስጥ ዩካሪስት ቤተክርስቲያንን እንደ የቤተክርስቲያን አይደንቲቲን ፎርም ለማድረግ ጌታ የተጠቀመው ወይ ደግሞ የጌታ እራት የቤተክርስቲያንን አይደንቲቲ ፎርም ለማድረግ ጌታ የተጠቀመው ነገር ከመሆኑም አንፃር ያንን ለህዝባቸው ለማስተማር ሲያስቡ which means በመጀመሪያ ቤተክርስቲያን ያሰኛትን ነገር ለህዝባቸው ለማስተማር፣ ሁለተኛ ከውጭ የሚመጣን ጥቃት እንደዚህ አይነት ኖስቲክ ሐሳቦች የኑፋቄ ትምህርቶች የሚያመጡትን ጥቃት ለመቋቋም በሚያደርጉት ትግል ውስጥ የዚህ የጌታ እራት ትምህርት በደንብ ፎርም ሆኖ ሲመጣ እንመለከተዋለን። ሁለተኛው ነገር እሱ ነው። ስለዚህ በሁለት መንገድ የጌታ እራትን ያንን ቴዎሎጂ ሼፕ ያደረገ ነገር እንመለከታለን በቸርች ሂስትሪ ማለት ነው። ኦኬ ይሄንን ካልን በኋላ ግን የቤተክርስቲያን አባቶች ጋር ተመሳሳይ የሆነ ምልከታ ግን አናገኝም። የመጽሐፍ ቅዱስ ጥቅሶችንም ተመሳሳይ በሆነ መልኩ ይረዷቸዋል የሚለው ነገር ትንሽ ሪያሊስቲክ አይሆንም። ነገር ግን የጌታ እራትን የሚመለከቱበት መንገድ ለቤተክርስቲያን ኢሴንሻል የመሆኑ ጉዳይ፣ ጸጋ የሚያስተላልፍ የመሆኑ ጉዳይ ኦኬ ቤተክርስቲያን ፐርሲስት አድርጋ የምትቀጥልበት ግሬስ የሚያስተላልፍ ነፍስን ኖሪሽ እስከማድረግ የሚደርስ ጸጋ በዛ እንደሚተላለፍ የመናገራቸው የማስተማራቸው ጉዳይ ግን ሙሉ በሙሉ ይሄ እንትን በሆነው ኢንቪንሲብል በሆነ መንገድ የሚቀመጥ ነው ወይ ደግሞ ይሄ ልትጋፉት በማትችሉት መንገድ የተቀመጠ ነው። ስለዚህ እነሱ እንደዛ ያምናሉ። ፕሮቴስታንቱ ሲያምናል አዎ ይሄንን ያምናል። ፕሮቴስታንቱ ይሄን ማመን አለበት አዎ ማመን አለበት። ስለዚህ እዚህ ላይ የመጀመሪያው የምንመለከተው ነገር ይሄ ነው። መታሰቢያ ነው የሚለው ነገር ያምኑበት ነበር የቤተክርስቲያን አባቶች። አዎ ስለዚህ እኛ መታሰቢያ ነው ብለን እናምንበታለን። ደግሞ ከኃጢአት ይቅርታ ጋር በተገናኘ የጌታ እራትን ያነሱ ነበር። አዎ ስለዚህ ፕሮቴስታንቲዝም ውስጥ ተመሳሳይ ነገር ይነሳል። ሰው የዘላለም ሕይወት ተስፋ እንዳለው ጭምር እርግጠኛ የሚሆንበት ነው የጌታ እራት። አዎ እኛም ጭምር ይሄንን እናምንበታለን እናምንበትም ይገባል። ነገር ግን በምን አይነት መልኩ የሚለው ነገር ኢን ዲቴል ባለፈው እንዳወራ ነው ተብራርቶ ሊቀመጥ ይገባዋልም ይችላል። ይሄ እንዳለ ሆኖ ሌላው ቤተክርስቲያን ስታምንበት የኖረችው ጉዳይ ምንድነው? ኦኬ ቤተክርስቲያን በዚህ ቴዎሎጂካል ዴቨሎፕመንት ውስጥ እያለችም ስታምንበት የኖረችው ጉዳይ የጌታ እውነተኛ መገኘት ይኖራል ወይ ደግሞ ሪል ፕሬዘንሱ በዩካሪስት አለ የሚለው ነገር። ኦኬ ስለዚህ ሻይ ቡና አንድ ጊዜ ስለተጠየቁኝ ማለት ነው ሻይ ቡና እያልን ጌታ አይገኝም እንዴ በመካከላችን? በዛ መንገድ ጌታ ከኛ ጋር አይገኝም ህብረት አያደርግም እንዴ ከኛ ጋር ተብዬ አውቃለሁ። የጌታ እራትን ጌታ ያስቀመጠው ሻይ ቡና እያልን ከምንካፈለው ጸጋ በጣም በጣም ባለፈ መልኩ እጅግ በጣም በበለጠ መልኩ። ስለዚህ እያንዳንዱ ስንገናኝ እግዚአብሔር በመካከላችን የሚያፈሰው ነገር እያንዳንዱ በእግዚአብሔርና በእግዚአብሔር መንግስት ውስጥ የራሱ የሆነ ስፍራና ሲግኒፊካንስ ያለው ነገር ቢሆንም ነገር ግን በጌታ እራት ጌታ ያዘዘው ጌታ ኦርዴን ያደረገው ጌታ ያስቀመጠው ባርኮት ጌታ ያስቀመጠው ግሬስ የሚገኘው ግን በዛው በጌታ እራት ነው። ስለዚህ አንዱ ያስቀመጠልን ባርኮት የጌታ የራሱ የመገኘቱ ጉዳይ የሪል ፕሬዘንሱ ጉዳይ ነው። ሪሊ ጌታ ፕሬዘንት ነው፣ ጌታ ይገኛል በጌታ እራት ውስጥ የሚለው ነገር በጣም ወሳኝ ነገር ነው። ስለዚህ ይሄኛው ቤተክርስቲያን ስታምንበት የኖረችው ነው ልታምንበት የሚገባው ነገር ነው። በምን አይነት መንገድ ይኖራል የሚለው ነገር ግን ፍጹም የሆነ አንድነት የነበረበት አይደለም። የጌታ ሞድ ኦፍ ኤግዚስተንስ ወይ ደግሞ የኢየሱስ ክርስቶስ ሞድ ኦፍ ኤግዚስተንስ በጌታ እራት ቢባል ግን የተለያየ ነገር ልታገኙ ትችላላችሁ። ስለዚህ እሱኛውም አንድ ኦብዘርቭ አድርገን ልናልፍ የሚገባን ጉዳይ ነው ማለት ነው። ለምሳሌ ባለፈው እንደተመለከተው ዮስጢኖስ ሰማዕት በዙሪያው ለነበረው የፔጋን ወርልድ ለዚህ ለፓጋኑ ዓለም የጌታ እራትን ሲግኒፊካንስ ለማስቀመጥ ሲሞክር የተጠቀማቸው ቃላት አሉ ባለፈው እንዳነበብናቸው ማለት ነው። ስለዚህ እነዛን ቃላት ባለፈው አንበበናል። ለምሳሌ ዲያሎግ ስትራይፎ ላይ መታሰቢያ ነው ብለው ያስቀምጣል፣ ኮሜሞሬሽን ነው ብለው ያስቀምጣል አይደለ? ምክንያቱም እንደዚህ በማለት ይናገራል። now it is evident that it is this prophecy ኢሳይያስ 33ን ጠቅሶ ማለት ነው to the bread which our Christ gave us to eat in remembrance of his being made flesh for the sake of his believers ያለ ይናገራል። አማርኛውን ባነበላችሁ ጥሩ ነው። ክርስቶስ ህዝቡ ሰው የመሆኑ ደግሞ መከራን የመቀበሉ መታሰቢያ ይሆን ዘንድ እንድንበላው ህብስቱን እንደሰጠን ጽዋውንም ለገዛ ደግሞ መታሰቢያ ይሆን ዘንድ ከምስጋና ጋር እንድንጠጣው እንደሰጠን የትንቢት በግልጽ ያስረዳል ይላል። ዮስጢኖስ ሰማዕት ይሄንን በማለት ይናገራል ማለት ነው። በሌላ ቦታ ላይ ደግሞ ዮስጢኖስ አሁንም የሚናገረው ነገር እንመለከታለን። ጸሎትና ምስጋና ብቁ በሆኑ ሰዎች ነው ወደ እግዚአብሔር ሊቀርብ የሚገባው፣ ይሄንን አምናለሁ ይሄን እቀበላለሁ ማለት ይናገራል። እግዚአብሔርን የሚያስደስት የሚሆነው ጸሎትና ምስጋና
ብቁ በሆኑ ሰዎች ለዛ ነገር በሚገቡ ሰዎች ሲቀርብ ነው ብሎ ያስቀምጣል። ታዲያ ለዛ ጉዳይ የሚቀርቡና የሚገቡ ሰዎች ደግሞ ራሳቸው ክርስቲያኖች ናቸው የሚለው ነገር ያሰምርበታል። ቀጥሎ ደግሞ የእግዚአብሔር ልጅ እሱ የተቀበለው መከራ በሚታሰብባቸው አለ ጠጣርና ፈሳሽ ምግቦቻቸው በሚከናወን መታሰቢያ ይህንን ማለማቅረብ ይችላሉ። ስለዚህ የሀገራቸው የካህናት አለቆችና መምህሮቻቸው በመላው ዓለም የሚያሰድቡት ስም እሱ ነው። እሱም በማሰብ ኦኬ ይህንን መታሰቢያ በማድረግ በዚህ በፈሳሽና በጠጣር ምግቦቻቸው ለእግዚአብሔር ምስጋና ያቀርባሉ እያለ ሲናገር እንመለከታለን። ዮስጢኖስ ሰማዕት ማለት ነው። ከዛ በኋላ ግን የጌታ እራትን እንትን ሲያደርግ የጌታ እራትን በተመለከተ ሲናገር የዚህ የፈርስት አፖሎጂ 65 እና 66 ላይ በተለይ ለፔጋኖቹ የሚጽፈው ነገር ከመሆኑ የተነሳ ዮስጢኖስ ሰማዕት የሚያስቀምጣቸው ነገሮች አሉ። ቀርቦ ጌታን ካመሰገንን በኋላ ጌታ ከተመሰገነ በኋላ ህብስቱና ወይኑ ቀርቦ ኮመን ህብስትና ወይን አይደለም ማለት ታዲያማ ከዛ በኋላ የክርስቶስ ደምና ስጋ ነው ማለት። ስለዚህ በዛ ቦታ ላይ ዮስጢኖስ ሰማዕት የሚጠቀማቸውን ቋንቋዎች ስለመለወጥ የሚናገሩ ናቸው ብሎ እንትን የሚያደርጉ ሰዎች አሉ፣ የሚተረጉሙ ሰዎች አሉ። ነገር ግን የዮስጢኖስ ሰማዕትን ንግግር በትክክል እንደሚረዳው የምናምነው እንደሚረዳው እርግጠኛ ልንሆንበት የምንችለው ኦኬ በሱ እሱ በኖረበት ዘመን አካባቢ የኖረ ሄሬኒዮስ ግን በሚገርም መልኩ ያስቀምጠዋል ያንን ኦኬ ህብስቱን ይዘን ጌታን ካመሰገንን በኋላ ህብስት ብቻ አይደለም ሌላ ሰማያዊ ሪያሊቲ መንፈሳዊ ሪያሊቲ አድ ይደረግበታል ይላል። መንፈሳዊ ሪያሊቲን ይጨምራል እንጂ ኮመን ዳቦ አይደለም። ማንንም ሰው በልቶ በቃ ሰውነቱን እንደሚያደርግ እንደሚያበረታ ልክ እንደዛ አይደለም ይላል። ታዲያ ምንድነው ሲባል ኖ እሱ መታሰቢያ ነው ይለናል አንደኛ። ሁለተኛ ግን ከጀርባው ሌላ የሚይዘው ሰማያዊ ሪያሊቲ አለ፣ መንፈሳዊ ሪያሊቲ አለ። እሱ ደግሞ የኛን ነፍስ ኖሪሽ እስከማድረግ እስከመመገብ የሚደርስ ሪያሊቲ ነው ይላል። ስለዚህ በዛ መንፈሳዊ ሪያሊቲ ውስጥ በዛ ሰማያዊ ሪያሊቲ ውስጥ የጌታ መገኘት አለ። የጌታ መገኘት ስላለ ደግሞ ሪል ፕሬዘንስ የምንለው ነገር እሱ ስለሆነ የጌታ መገኘት ስላለ ደግሞ በዛ ቅዱስ ስርዓት በኩል በዛ ቅዱስ ምስጢር በኩል የምንካፈለው ጸጋ አለ። ነገር ግን ወደ 4-5ኛው ክፍለ ዘመን ስትመጡ የመለወጥ ጉዳይ ደግሞ ይመጣል ማለት ነው። የመለወጥ ጉዳይ ነው እና ጎርጎርዮስ ዘንዚናዞ ማየት ትችላላችሁ። ድንጋይ አንድ ጊዜ ተጠርቦ መሰዊያ ይሆናል። ከዛ በኋላ ከድንጋይነት ወደ መሰዊያነት ይለወጣል። ኦኬ ስለመለወጥ በዚህ መልኩ የሚያስቀምጣቸው ነገሮች አሉ ጎርጎርዮስ። 4ኛና 5ኛው ክፍለ ዘመን ላይ የዚህ የለውጥ ጉዳይ በጣም ሰፋ ብሎ ሲመጣ ተመለከቱታላችሁ። ይለወጣል የሚለው ነገር እንትን ግራውንድ ይዞ ሲመጣ ታዩታላችሁ ማለት ነው። ግን መቼ ካላችሁ ከ4ና 5ኛው ክፍለ ዘመን ጀምሮ ባሉት ዘመናት ውስጥ ነው ይሄ ዴቨሎፕ እየሆነ የመጣው። መጀመሪያ ግን ይህ የጌታ ስጋና ደም ነው የሚባለው ነገር የጌታ ስጋና ደም ነው የምንለው በመለወጥ ነው የሚል ነገር ብዙ የምታገኙት ነገር የለም። ዮስጢኖስ ሰማዕትንም ሄሬኒዮስ እንዳብራራው እንደዛው ልንረዳው ስለሚገባ ማለት ነው። አናክሮኒስቲክ በሆነ መንገድ መፍታት ስለሌለብን ወይ ደግሞ ዛሬ ላይ ቆመን እኛ በምናውቀው ዕውቀት ውስጥ ሆነን መፍታት ስለሌለብን በሱ ዘመን የኖረው ሰው በምን መንገድ ፈቶታል የሚለው ነገር ማለት ስለሚሆን ስለዚህ ይለወጣል ተለውጦ ነው ያ ነገር የሚሆነው የሚለውን ነገር እስከ 4ኛው ክፍለ ዘመን ድረስ በሰፊው አታገኙትም። ቄርሎስ ዘኢየሩሳሌም በተወሰነ መልኩ አስቀምጦታል። ከዛ በኋላ ግን እነ ጎርጎርዮስ ዘንዚናዞ ከዛ በኋላም የመጡ የቤተክርስቲያን አባቶች ግን በዛ ደረጃ ሲመለከቱት እንመለከታለን። ስለዚህ ቴዎሎጂካሊ ዴቨሎፕ ያደረገ ነገር ነው እንጂ ከ4ኛው ክፍለ ዘመን በፊት እርግጥ በሆነ መንገድ ልታስቀምጡት የምትችሉት ነገር የያዘ ቴዎሎጂ አይደለም። የዚህ የመለወጥ ጉዳይ ይለወጣል የሚለው ሐሳብ ማለት ነው። ግን እውነተኛ የጌታ ስጋና ደም ነው። አዎ በምን መንገድ ኢየሱስ ክርስቶስ ሲሰጣቸው ለደቀ መዛሙርቱ ይህ ስጋዬ ነው ስላለ እውነተኛ ነው ስንል ምን ማለት ነው? በውስጡ ያሉ ኤሌመንቶች ተለውጠው ካቶሊኮች እንደሚሉት በውስጡ ያሉት ኤሌመንቶች ተለውጠው እያልን አይደለም፣ ወይ ደግሞ ሚስቲካሊ ልንረዳ በማንችለው መንገድ ተለውጠው እንደ ኦርቶዶክሱ እያልን አይደለም። እንደዛ እያልን ታዲያ ክርስቶስ በዛ በሰጠን ቅዱስ ምስጢር በዛ በህብስት ውስጥ ስለሚገኝ ከህብስቱ ጋር ስለሚገኝ ኦኬ በእውነት ስለሚገኝ የጌታ ኢየሱስ ክርስቶስ ስጋና ደም ብለን እንጠራዋለን። ስለዚህ ስለ እውነተኛነቱ ስናወራ በቃ ፋንተም በሆነ መልኩ ዝም ብለን በቃ ኖስቲካኑ እንደሚሉት ማለት ነው ጌታ በስጋ አልተገለጠም እስከ ማለት በሚያደርስ አይነት መልኩ የሆነ ምልክታዊ መገኘት ብቻ አለ እያልን አይደለም። የጌታ እራት ምልክት ነው የቤተክርስቲያን አባቶች ብለውታል። ለምሳሌ ፊገር በማለት ሲጠራው እንመለከታለን። ጠርጡሊያ ወደ ጠርጡለስ ፊገራ በማለት በላቲን ነው ፊገራ የሚለው ፊገር በሚል ሲጠራው እንመለከታለን። ስለዚህ ምልክት ነው። ምሳሌ ነው የሚለውን ነገር ከየት ታገኙታላችሁ? ሶሪ ምሳሌ ነው ማለት ነው። ምልክት ነው የሚለውን ነገር ከየት ታገኙታላችሁ? በጠርጡሊያ ሳቢውስ ምሳሌ ነው የሚለውንስ ወይ ደግሞ ሶሪ መታሰቢያ ነው የሚለውንስ ነገር የት ታገኙታላችሁ? ከነ ጀስቲን ማርቴር ጀምሮ ባሉት የቤተክርስቲያን አባቶች። ስለዚህ
ያ በመታሰቢያነት የምንወስደው ነገር የጌታ ሪል የሆነ ኦኬ የሆነ ምልክታዊ የሆነ አይደለም ያለው የጌታ ሪል የሆነ መገኘት ስላለበት ያ መገኘት ስላለበት ስለዚህ ያ የጌታ አራት የጌታ ስጋና ደም ነው ብለን እናምናለን ኦኬ ሶ ይሄ እንደማጠቃላይ ያስቀመጥኩን ነገር ነው ታዲያ ሪል ፕሬዘንስ ማለት ነው ስንል በእውነትም ጌታ በዛ ባስቀመጠልን በቅዱስ ምስጢር ይገኛል የሚል ነው ስለዚህ ስንመገብ የምንመገበው ህብስቱን ብቻ አይደለም ሌላ ሰማያዊ ሪያሊቲ ያለው የጌታን ስጋ ጭምር ነው የምንመገበው ስንጠጣ ወይኑን የምንጠጣው ወይን ብቻ አይደለም መንፈሳዊ ሪያሊቲ ሰማያዊ ሪያሊቲ ያለው የክርስቶስን ደም ጭምር ነው የምንጠጣው ኦኬ ምክንያቱም ሪሊ ክርስቶስ በዛ ሳክራመንት ስለሚገኝ ስለዚህ ይሄኛውን ነገር መያዙ መልካም ነው ይሄን የሚያስደግፍልን የመጽሐፍ ቅዱስ ጥቅስ አለን በደንብ አለን አንደኛ ቆሮንቶስ ላይ ያለው ሐሳብ አንደኛ ቆሮንቶስ ላይ መጽሐፍ ቅዱስ ምን ይለናል ባለፈው በደንብ ስላነሳ ነው አሁን አለፍ ይያልኩኝ ነው ማስቀምጠው ሌሎች ወንድሞች የሚናገሩ ነገር ስለሚኖራቸው ማለት ነው አንደኛ ቆሮንቶስ ላይ ይህ የምንቆርሰው ህብስት ከክርስቶስ ስጋ ጋር ህብረት ያለው አይደለም አለ ጳውሎስ ይህ የምንጠጣው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም አለ ስለዚህ ህብስት ብቻ አይደለም ታዲያ ምንድነው ከክርስቶስ ስጋ ጋር ጭምር ህብረት ያለው ነው የክርስቶስ ስጋ ህብረትነት በህብስቱ ውስጥና ከህብስቱ ጋር አብሮ ይገኛል ሉተር እንደሚያስቀምጠው ሶ ሞድ ኦፍ ኤግዚስተንሱ ላይ የተለያየ መልከታ ሪፎርሜሽኑም ላይ ቢኖር ልክ ቸርች ሂስትሪ ላይ እንዳለው ዴቨሎፕመንት ማለት ነው ልክ እንደዛው ሞድ ኦፍ ኤግዚስተንስ ላይ የተለያዩ ልዩነቶች ሊኖሩ ይችላሉ እንደሱም ቆየት ብለን እናነሳቸዋለን ነገር ግን በአንድ ነገር እርግጠኞች ነን እሱ ምንድነው ተለውጦ አይደለም መጽሐፍ ቅዱስ የሚለን ታዲያ የክርስቶስ ስጋ ጋር ህብስቱ ህብረት ስላለው ወይ ደግሞ ከክርስቶስ ስጋ ጋር ህብረት እንዲኖረው ጌታ ከማዘዙ የተነሳ ኦኬ ኤርሚ ያለው ኮሜንት ስለተዘጋ አይታየኝም እንትን ልኑር እንግዲህ ስለዚህ ከክርስቶስ ስጋ ጋር ህብስቱ ህብረት እንዲኖረው ጌታ ከማዘዙ የተነሳ የጌታ ቃል ከመሆኑ የተነሳ የክርስቶስ ሪል የሆነ እውነተኛ የሆነ ፕሬዘንስ እሱ ህብረት እስካለው ድረስ አብሮ ይገኛል ብለን እናምናለን ማመንም ይገባናል ስለዚህ እውነተኛ መገኘት አለው ስለዚህ የክርስቶስ ስጋና ደም ሐሰተኛ ታዲያ ክርስቶስ ቅዱስ ቁርባን የክርስቶስ እውነተኛ ስጋና ደም ነው እንዴ እና ሐሰተኛ እንበለው እንዴ የክርስቶስ መገኘት ወይ ደግሞ የክርስቶስ ፕሬዘንስ አለ ይያልን ያለው ክርስቶስ ኤግዚስት ያደርጋል በእውነት ሪሊ ኤግዚስት ያደርጋል ይያልን ያለው ስለዚህ በዛ መንገድ ልንወስደው እንችላለን ማለት ነው ይሄ መጀመሪያው ነገር ከዚህ ጋር በተያያዘ የሚነሱ አንዳንድ ሐሳቦች አሉ የመጀመሪያው መታሰቢያ ነው አይባልም የሚሉ ሰዎች አሉ የቤተክርስቲያን አባቶች እንግዲህ እንዳየነው ነው መታሰቢያ ነው ይሉታል ታዲያ መታሰቢያ ነው ካሉት ለምን ነው መታሰቢያ ነው ማለት ነው እናንተ ግን አትሉትም ኦርቶዶክስ ወገኖች ግን አይሉትም እንመጣበታለን ለምን እንደማይሉት ጭምር ስላስቀመጡልን እሱን ሁለት መጽሐፍትን ይዤላችኋለሁ ትምህርት ሃይማኖትና ክርስቲያናዊ ህይወት በጣም የታወቀ መጽሐፍ ነው ሁለተኛው ደግሞ ያው የተለመደው የ18ቱ ቅዱሳን የ18ቱ ሊቃውንት መጽሐፍ ነው ሶ ሁለቱን ዝም ብለን አይታይት አድርገናቸው እናልፋለን ነገር ግን የክርስቶስ መገኘት በህብስቱ ውስጥ አለ ከህብስቱ ጋር አለ የሚለው ነገር ሙሉ በሙሉ ምን ማድረግ ነው ኢየሱስ ክርስቶስ እውነተኛ ስጋና ደም የሚለው ነገር ኢምፕላይ የሚያደርግ ነው ታዲያ በመለወጥ ነው አይደለም ታዲያ በመንድን ነው ህብስት ብቻ ስላልሆነ የሆነ ዳቦ ስትበሉ ዳቦ ብቻ እንደምትበሉ ስላልሆነ የክርስቶስ እውነተኛ መገኘት ከህብስቱ ጋር አብሮ ስላለ ስለዚህ ክርስቶስ በዛ ሰዓት ከነሱ ጋር አብሮ ቁጭ ብሎ ይህ ስጋዬ ነው እንኩ ብሎ ህብስቱን ቆርሶ እንደሰጣቸው ይህ ደሜ ነው ብሎ ወይኑን እንደሰጣቸው እንደዛ ዛሬም ልክ እንደዛው ከዚህ ቅዱስ ምስጢር ስንካፈል ያ ይህ ስጋዬ ነው የሚለው ጌታ አብሮ ስላለ ኦኬ ስንመገብ የምንመገበው ህብስት ብቻ ስላልሆነ እውነተኛ ክርስቶስ ስጋ ነው እንላለን ታዲያ ተለውጦ ነው ወይ አይደለም ተለውጦ ነው የሚለውን ሐሳብ ቴዎሎጂካሊ ዴቨሎፕ ያደረገ ነገር ነው እንጂ እንደው መጀመሪያ ዘመናት ላይ እናገኘዋለን ብለን ማሰቡ ብዙ እንትን ያደርጋል እሱም ተለወጠ ሲባል ወደ እነ ቶማስ አኩይናስ ሐሳቤ ስትመጡ አሪስቶቴሊያን የሆነውን ሐሳቤ ይዘው ስለሚመጡ ማለት ነው ኢለመንቱ እንትን ይለወጣል እንትኑ ግን አይለወጥም ይሄ ኢንሲደንቱ ግን አይለወጥም ይሏቸዋል ስለዚህ ወይን ነው ወይኑን ስትጠጡት ወይን ነው የሚላችሁ ኢንሲደንት ማለት እሱ ነው ወይን ስትጠጡ ወይኑን ስትመለከቱት እንደ ወይን ነው ኦኬ ደም አይደለም በመልክም ወይን ነው ስትጠጡትም ወይን ነው ጣዕሙ ነገር ግን ኢለመንቱ ግን ተለውጧል ኢንሲደንቱ ማለት በጣምም በምንም ደረጃ በዚህ በጣምም በመልክም ደረጃ ፊትለፊት በአፒራንስ ደረጃ የተለወጠ ነገር የለም ኢንሲደንት ብለው የሚጠሩት እሱ ነው ኢንሲደንቱ አልተለወጠም ይሏቸዋል ታዲያማ ኢለመንቱ ግን ተቀይሯል ይሏቸዋል
ኦኬ ሰብስታንሱ ግን ተቀይሯል ሰብስታንሱ ተቀይሯል ብለዋል ስለዚህ ትራንስሰብስታንሺዬሽን የሚለውን ሐሳብ የሚወስዱበት ምክንያት እሱ ነው ትራንስሰብስታንሺዬት አርጓል ሲሉ ትራንስሰብስታንሺዬት አርጓል የሚሉት ምኑን ነው ኦኬ ትራንስሰብስታንሺዬት አርጓል የሚሉት ኢንሲደንቱን አይደለም ስትጠጡት ወይ ነው ይላችኋል ስታዩት ወይ እንደው የአፒራንሱም ነገር ግን ሪሊ የምትወስዱት ግን በሰብስታንስ ደረጃ ወደ ደምነት የተለወጠ ነው ወደ ስጋነት የተለወጠ ነው አንዳንዶች ይሄንን ኢኮ ምንድነው ካኒባሊዝም ነው ይላሉ ሶ ወደ ካኒባሊዝምነት የሚጠጋ አይነት ነው ለምን ተለውጧል ወደ ስጋና ደምነት ስለዚህ ያንን አይነት ሐሳብ ደግሞ በቀደሙ ዘመናት አናገኝም ተለውጧል ሲባልም የኦርቶዶክስና የካቶሊክ አብያተ ክርስቲያናት በአንድ አይነት መንገድ አይፈቱትም በአንድ አይነት መንገድ አይተረጉሙትም አይረዱትም ስለዚህ እዛም ላይ ልዩነቶች አሉ ቴዎሎጂካል ዴቨሎፕመንት እንዳለው ነው ማለት ነው ይሄ ሌላው ነገር ወደ ሉተራኑ ስንመጣ ዛሬ ሉተራኑ እንደማችን አልተመቸውም ማለት ነው ወደ ሉተራኑ ስንመጣ አንዳንድ ሐሳቦችን አብረን እናገኛለን እንደው ዛሬ ጠቅለል ባለ መልኩ ስለምናወራ ኮንፌሽን በሰፊው ማናነብ ነው የሚሆነው ነገር ግን ዌልካም ማን በቪዲዮ ነገር ግን እንዲሁ በእንትን ደረጃ እንመልከተው ኦኬ ክርስቶስ በህብስቱ ላይ ከህብስቱ ጋር በህብስቱ ውስጥ ይገኛል ብለው እንትን ያደርጋሉ ያምናሉ ስለዚህ ሪሊ የክርስቶስ ስጋና ደም ይገኛል ነገር ግን ይሄ የሎካሊ ይገኛል ኦር ደግሞ ይሄ እነሱ ሌሎች ሰዎች ልክ ካቶሊኮችን በሚንተን በሚያደርጉበት መንገድ በሚከሱበት መንገድ ያ ኮንሰብስታንሺዬሽን ተብሎ አንድ ጊዜ የሚጠራው ነው ሎካል ኮንሰብስታንሺዬሽኑን ግን ይያሉ አይደለም ሎካሊ የክርስቶስ ስጋ ተገኝቶ ስትበላ ልክ ካኒባሊዝም ተብሎ የካቶሊክ ሐሳብ እንደሚከሰሰው ልክ እንደዛ እሱን ስትበላው ከህብስቱ ስር በህብስቱ ውስጥ ያለው ሎካሊ የምትበላው ስጋ አለ ወደሚል ሐሳብ ግን አይወስዱትም ኦኬ ነገር ግን የክርስቶስ መገኘት ግን የክርስቶስ ፊዚካሊ የሆነ መገኘት ግን በዛ ህብስቱ ውስጥ አለ ከህብስቱ ጋር አለ ብለው ያምናሉ ስለዚህ የክርስቶስ ሪል ፕሬዘንስ አለ ብለው ያምናሉ ሞድ ኦፍ ኤግዚስተንስ ላይ ከሪፎርም ትራዲሽኑ ሊለዩ ይችላሉ ወዴት ታደላለ በባል የትኛው ነው የምትቀበለው በባል ክርስቶስ ስፒሪቹዋሊ እንደሚገኝ ያምናሉ ወይ ደግሞ የክርስቶስ እውነተኛ መገኘት በመንፈስ እንደሚኖር ከህብስቱ ጋር አምናለሁ ለምንድን ነው ይሄንን ማምነው የኛው ነገር ላስቀምጥ የሪፎርምዱን አሁን አማን እየተወሰነ ስለሚላችሁ ማለት ነው ለምንድን ነው ይሄንን ማመን ያለብን ምናልባት ወደ ነገረ ክርስቶስ ሊወስደን ይችላል ነገረ ክርስቶስ ላይ ኮሙኒካቶ ኢዲዮማተም የሚባል ነገር አለ ወይ ደግሞ ኮሙኒኬሽን ኦፍ አትሪቢዩትስ የሚባል ነገር አለ ኮሙኒኬሽን ኦፍ አትሪቢዩትስ ወይም ደግሞ ኮሙኒካቶ ኢዲዮማተም የምንለው ነገር ነገረ ክርስቶስ ላይ በሰፊው የምናየው ነገር ስለሆነ ማለት ነው የክርስቶስ ሰብአዊ ባህሪ ያደረገውን ነገር ለመለኮታዊ ባህሪው ይነገርለታል በመለኮታዊ ባህሪ ያደረገው ነገር ለሰብአዊ ባህሪ ይነገርለታል ስለዚህ አምላክ ሞተ ስንል አምላክ በስጋ ሞተ ይያልን እንጂ መለኮት ይሞታል ይያልን አይደለም ኦኬ አምላክ ሞተልን ስንል መለኮት ሞተ ይያልን አይደለም ነገር ግን የሰብአዊ ባህሪው ያ አትሪቢዩት ያ መገለጫ ለመንፈሳዊ ባህሪው ስለሚቆጠር ወይ ደግሞ ለመንፈሳዊ ባህሪው ስለሚነገር ወይ ደግሞ ለመለኮታዊ ባህሪው ስለሚነገር ኦኬ ስለዚህ አምላክ ሞተ እንላለን ማለት ነው ወይ ደግሞ ኢየሱስ ክርስቶስ አምላክ ነው እንላለን ኢየሱስ የተባለው ከማርያም ከተወለደ በኋላ ስለዚህ ስለ ሰብአዊ ባህሪ ያወራን ኦኬ የሞተልን እሱ አምላክ ነው እንላለን የሞተው በሰብአዊ ባህሪ እንደሆነ እናውቃለን ነገር ግን አንነጥልም ለምን ሲባል አንድ ጊዜ ከኢንካርኔሽን በኋላ ኦኬ አንድ ጊዜ በማርያም ማህፀን መለኮትና ስጋ በአንድ ሃይፖስታሲስ ከተገኙ በኋላ በምንም አይነት ሁኔታ ስጋና መለኮት ሊነጣጠሉ ስለማይችሉ ማለት ነው ስለዚህማ ለመለኮት የተነገረው ነገር ለስጋው ይነገራል ኢየሱስ አምላክ ነው ስንል ሰው ሆኖ የመጣው እሱ አምላክ ነው ይያልን ያለ ኦኬ ስለዚህ ኢየሱስ ምንም እንኳን በስጋው ፍጡር ቢሆን ነገር ግን አንድ ነገር ደግሞ እኛ እናውቃለን እሱ ምንድነው ኢየሱስ ክርስቶስ በስጋ የመጣው ኢየሱስ ክርስቶስ እሱ አምላክ ነው ስለዚህ ኢየሱስ አምላክ ነው እንላለን ይሄንን ወደ ከጌታ ራት ጋር ምን አገናኘው ወይ ደግሞ ከዚህ ከስፒሪቹዋል ኤግዚስተንስ ጋር ምን አገናኘው ከስፒሪቹዋል ፕሬዘንስ ጋር ምን አገናኘው ካላችሁ የሚገናኝበት ፖይንት ይሄ ነው ኢየሱስ ክርስቶስ በመለኮታዊ ባህሪው በየትኛውም ስፍራ እንደሚገኝ እንደዛው ኦኬ ሰው የሆነው ኢየሱስ ስለኛ ኃጢያት የሞተው ደግሞ ከሞት የተነሳው በትንሳኤ የከበረ ስጋ ይዞ የተነሳው ዛሬ በአብ ቀኝ ያለው እሱ ኢየሱስ ክርስቶስ በመለኮቱ በየትኛውም ስፍራ ስለሚገኝ ስለዚህ ኢየሱስ ክርስቶስ በመለኮታዊ ባህሪው አሁንም በህብስቱ ውስጥ ከህብስቱ ጋር ይገኛል የሚለው ነገር አሳማኝ የሆነ ነገር እንደሆነ አምናለሁ ስለዚህማ የክርስቶስ መንፈሳዊ መገኘት የክርስቶስ ስፒሪቹዋል ፕሬዘንስ
ከህብስቱ ጋር አለ ብዬ በጽኑ አምናለሁ። ከህብስቱ ጋር አለ ብለን በጽኑ እናምናለን። ስለዚህ ከሉትራኖች ሌላ ያለው ዊንግ ደግሞ ይህን ስፒሪቹዋል ፕሬዘንስ በደንብ እንትን አድርጎ ይወስደዋል። አይ ቲንክ አንግሊካኖችን ጨምሮ ይሄኛውን ነገር በደንብ ይቀበሉታል። ጸጋ እንቀበልበታለን። ለምን የምንካፈለው ያ የበረከት ጽዋ ተብሎ የተነገረ መንፈሳዊ በረከት የምንቀበልበት ጸጋ የምንቀበልበት ጌታ እስኪመጣ የምንጸናበት ነው። ለምን ሲባል ሪል ፕሬዘንሱ ስላለ፣ በዚህ መንገድ ስፒሪቹዋሊ ሪል ፕሬዘንሱ ስላለ የሚለውን ነገር ደግሞ ነው ያምናል። ሶ ኢን ዲቴል ሞድ ኦፍ ኤግዚስተንሱ ላይ የተለያየ አይነት እይታ ሊኖር ይችላል። ሪሊ ግን ኢየሱስ ይገኛል። ታዲያ በመንፈስ ከተገኘው ከኢየሱስ እንቋደሳለን የጌታን ስጋና ደም በተካፈልን ጊዜ፣ ህብስቱንና ወይኑን በተካፈልን ጊዜ። ስለዚህ የክርስቶስን ስጋና ደም እንካፈላለን ከስፒሪቹዋል ፕሬዘንሱ የተነሳ። ሶ እኔ እናምናለሁ። ከኃጢአት ይቅርታ ጋር በተገናኘስ እንግዲህ አሁንም እንደ መሰረተ ክርስቶስ ቤተክርስቲያን የኔ ቤተክርስቲያን ይህንን ታምናለች። ላንብብላችሁ ይህ መጽሐፍ ላንብብላችሁ። ከዛ በኋላ 5 ደቂቃ ወስጄ አንዳንድ ነገር አነሳና ከዛ ወደ አማኒ እንመጣለን ማለት ነው። በዚህ ላይ ምን ትላለች ቤተክርስቲያኔ? በዚህ መንገድ ታስቀምጠዋለች እና ይህንን እኔ እቀበላለሁ። እሺ አንዴ ላውጣው። እሺ እንደዚህ በማለት ትናገራለች። የጌታ እራትን በመካፈል የምንቀበላቸው በረከቶች ትላለች። የጌታ እራትን በመካፈል ህይወታችን የሚታነጽበትን ጸጋ እንቀበላለን። የጌታ እራትን በተካፈልን ቁጥር በሐሳባችን ወደ ቀራንዮ በመስቀል በመምጣትና በፊቱ በመንበርከክ የእግዚአብሔርን ፍቅርና ለኃጢአታችን የተከፈለውን ዋጋ ደጋግመን እናስባለን። ስለ ኃጢአታችን ንስሐ በመቅረብ ከእርሱ ዘንድ ይቅርታ እንቀበላለን ትላለች። ኦኬ። ሁለተኛ የጌታ እራት ስንካፈል የተቀደሰ ህይወት ለመኖር የሚረዳን የህይወት ጥንካሬ ያስገኝልናል ትላለች። ኦኬ። ስለዚህ ከክርስቶስ የሞትና የትንሣኤ ህይወት ጋር በመተባበራችን ደጋግመን በምናስታውስበት ጊዜ በግንዱ ላይ እንደሚጣበቅ ቅርንጫፍ በእርሱ ውስጥ በመሰወር ጳውሎስ እንደተናገረው እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል ማለት እንችላለን። በጌታ እራትና በቃሉ አማካኝነት በእርሱ ስንኖር እርሱም በእኛ ይኖራል፣ በእኛ ይታያል። ይሰማል? እሺ ለአንዳንዶች በጌታ እራትና በቃሉ አማካኝነት በእርሱ ስንኖር እርሱም በእኛ ይኖራል፣ በእኛ ይታያል። በዚያን ጊዜ ፍሬ ለማፍራትና ያለ እርሱ ማድረግ የማንችለው ማድረግ ወደ መቻል እንመጣለን። ከክርስቶስ ጋር ሶስተኛው ሐሳብ ከክርስቶስ ጋር ቅርበትን ከአማኞችም ጋር አንድነትን እንለማመዳለን ትላለች። ኦኬ። ስለዚህ በክርስቲያን ህይወት ውስጥ አንዳንድ ጊዜ ካዳነና ከተቤዠን ጌታ ሩቅ እንደሆን ይሰማናል። በእንዲህ አይነቱ ጊዜ ክርስቲያን ማድረግ ያለበት ሰው ሰራሽ በሆኑ ዘዴዎች ራሱን ማሟሟቅና የስሜት ማነቃቂያ ፕሮግራም በመካፈል ይሄ ለኛው ትምህርት ነው ብዬ ስለማስብ ረገጥ ላድርገው አይመስልህም? ማለት በእንዲህ አይነቱ ጊዜ ክርስቲያን ማድረግ ያለበት ሰው ሰራሽ በሆኑ ዘዴዎች ራሱን ማሟሟቅና የስሜት ማነቃቂያ ፕሮግራም በመካፈል በስሜቱ ላይ መደገፍ ሳይሆን ጌታ እንደሚገኝ ተስፋ ወደ ሰጠበት ወደ ቃሉና ወደ ጌታ እራት መምጣት ነው። ማይ ጋድ በጌታ እራት ውስጥ ከክርስቶስ ጋር መቀራረብና መመሰጥ እናገኛለን። ጌታ በተቆረሰው ስጋውና በፈሰሰው ደሙ መታሰቢያ ጸጋ አማካኝነት ወደ አማኙ ይመጣል። ከመለኮት ጋር በሚደረግ ህብረት እግዚአብሔር እኛን ወደ ራሱ ይስበናል። አሜን ነው። እሺ እንግዲህ ይሄ እኔ ያለሁበት ቤተክርስቲያን የምታምነው ስለዚህ የኃጢአት ይቅርታንም እናገኝበታለን ብዬ አምናለሁ። ቤተክርስቲያኔ በዚህ ታምናለች። ኮንፌሽናሊ በዚህ የሚያምኑ ፕሮቴስታንት ዲኖሚኔሽኖች አሉ። ኦኬ ሶ ምንድነው እሱን እንደወሰድክ የኃጢአት ይቅርታ ታገኛለህ ነው? ነገር ግን እያሰብክ የምትወስደው ነገር አለ። ያንን ነገር በኃጢአቱ የማይናዘዝ ለኃጢአቱ ምንም አይነት ሪኮግኒሽን የሌለው ሰው ወስዶት በቃ ኃጢአት ይቅር ተብሏል ምናምን ብሎ ደረቱን ነፍቶ እንዲወጣ ነው አይደለም። ነገር ግን ዝቅ ብለን ወደ ጌታ የምንመጣበትና ከሱ ጸጋ የምንቀበልበት ከመሆኑ የተነሳ በዚህ ሜንታሊቲ ብንቀርበው የኃጢአታችንን ይቅርታ እናገኝበታለን ብላ ታስቀምጣለች። አናብራራውም? አይ እናብራራዋለን። በለምን እናብራራው? እናብራራዋለን። ለማንኛውም እንደ መሰረተ ክርስቶስ ቤተክርስቲያኗ በዚህ ታምናለችና አንዳንድ ጊዜ አንዳንድ ነገሮችን ማግኘታችን ግን አይቀርም። ለምሳሌ ስለ ጌታ እራት በዚህ መልኩ አርቲኩሌትድ ያልሆኑ የእምነት አቋሞች ያሉበት ተቋም ውስጥ ደግሞ ቤተክርስቲያን ውስጥ ልንኖር ይችላል።
በደንብ በተብራራ መልኩ ሳያስቀምጡት ቀርተው ነገር ግን ፕራክቲካሊ በጣም በሰፊው እንትን የሚያደርጉ በጣም በሰፊው በዚህ መልኩ ሪጋርድ አድርገው የሚወስዱ አብያተ ክርስቲያናት ይኖራሉ። ኦኬ ያሉ ዲኖሚኔሽኖች ወደኛ እየወረድን ስለሆነ ማለት ነው። ሶ ምንድነው ማመን ያለባቸው በዚህ ስፍራ ላይ አይ የኔ ቤተክርስቲያን ላይ በዚህ መንገድ በአርቲኩሌትድ በሆነ መልኩ አልተጻፈም የሚሉ ማለት ነው። አሁን አርቲኩሌትድ የሆነ ነገር አምጣ እስቲ ዶግማችሁን ከኦርቶዶክስ ሳይድ ከሆነ ዶግማችሁን አሳዩን እናንተ አርቲኩሌትድ በሆነ መልኩ የተቀመጠ ዶግማችን ይሄን ይመስላል ያለ ዶግማችሁን አሳዩን እና አርቲኩሌትድ ዶግማ የሌለው አካል አርቲኩሌትድ የሆነ የእምነት አቋም አምጣይ ማለት መብትም የለውም። ስለዚህ እያወራን ያለ ነው ከዛ ሰፈር ስለሚጠየቅ ጥያቄ አይደለም። በጭራሽ ከዛ ሰፈር ስለሚጠየቅ ጥያቄ አይደለም እያወራን ያለ ነው። ኦኬ እያወራን ያለ ነው እኛው መካከል አርቲኩሌትድ በሆነ መልኩ በዚህ መልኩ ዲኖሚኔሽናችን ማታምን ቢሆን ያለንበት ቸርች በዚህ መልኩ አርቲኩሌትድ አድርጎ ማያምን ቢሆን መሰረተ ክርስቶስም ትላለች ይሄ ነገር በትክክል ያልገለጠ ቢሆን እንኳን በሚቀጥሉ ቨርዥኖች ከእግዚአብሔር ቃል ጋር አስማምተን የቤተ ክርስቲያናችንን ትምህርት ስለዚህ ያለ ማድረግኛ በጣም ልባችን ሰፊ ነው። በጣም ልባችን ክፍት ነው። that's why I am Protestant ኦኬ ቆይ ይሄ ነገር እንደዚህ ያለው አንግሊካኖች በዚህ መንገድ ይፈቱታል ይሄኛውን አማራጭ እኔ እጠቀማለሁ ብል አይ አንተ እኮ ተብዬ ተወግጄ በቃ ሂደርዛ እና አልባን ልል ይችላል እጄ በቃ ነው ይሄኛው የሉትራን ሐሳብ ያሳመነኛል ልል ይችላል እምላቸው ነገሮች አሉ። ይሄኛው የአንግሊካን ሐሳብ ያሳመነኛል እምላቸው ነገሮች አሉ። ስለዚህ የተጻፈ በጣም አርቲኩሌትድ የሆነ ነገር የሌለን ሰዎችም እንደዛ አይነት ቸርች ውስጥ የሌሉ ሰዎችም አንደኛ ግፊት ቢደረግ ጥሩ ነው ብዬ አስባለሁ። እንደው አንዳንድ በዚህ ደረጃ ክፍተት ያለባቸው ቦታዎች ላይ በዚህ መንገድ አሰራሮች ቢኖሩና አርቲኩሌሽን ተሰርቶ በደንብ ቢቀመጡ ጥሩ ባይቀመጡ ራሱ ወይ በመንፈሳዊ መገኘቱ ወይ እንደሉት ሉትራኖች በሚሉት መንገድ ጌታ ኢየሱስ ክርስቶስ በቅዱስ ቁርባን ወይ በጌታ እራት ይገኛል። ስለዚህ ወደሱ በመቅረብ ይህንን ጸጋ ገንዘባችን እናደርጋ የምንጠነክርበትን የምንጸናበትን ኃይል እናገኛለን። ኦኬ ስለዚህ በዚህ መንገድ እናምናለን መታመንም አለበት። ኦኬ በተለያየ መልኩ የተለያየ ቪው ሊኖር ቢችልም ማለት ነው። ሶ እንግዲህ እዚህ ላይ እኔ አቆማለሁ። የበለጠ just አንዳንድ ነገሮችን ከአማኒ ጋር ደግሞ ስለምናይ ማለት ነው። ከማቆሜ በፊት ይሄ መጽሐፍ ታውቁታላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ስርዓት አምልኮና የውጭ ግንኙነት እንዲህ ይላል ምስጢረ ቁርባን ላይ ማለት ነው። ምስጢረ ቁርባን ላይ እንደዚህ ይላል ቁርባን መንፈሳዊ መጽሐፍ ቅዱሳዊ መሰረት አለው ምናምን እያለ ይቀጥልና ከዛ በኋላ ስለ ምሳሌነት የሚያነሳውን ነገር ትንሽ ላንሳላችሁ። ስለ ምሳሌነት የሚያወራውን ነገር ላንሳላችሁ። መጀመሪያ እሱን ላንሳላችሁ። እንደዚህ ማለት ይናገራል እሺ ከዚህ ጀምሮ ላንበው። ምሳሌና የእስራኤል ልጆች ከግብጽ የባርነት አገዛዝ በወጡበት ጊዜ አርደው ስጋውን እንዲበሉት ደሙንም የቤታቸውን መቃንና ጉበኑን መድረኩን ረጭተው ከመቅሰፍትና ከሞተ በኩር እንዲድኑ የተሰጠ የፋሲካቸው በግ በመስቀል ላይ ተሰዋውና ስጋውና ደሙን ለሰው ልጆች ሕይወት ቤዛ አድርጎ የሰጠው የወልደ እግዚአብሔር ኢየሱስ ክርስቶስ ምሳሌ ነው። ይህም እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ በሰፊው ታውቋል። ለወልደ እግዚአብሔር ኢየሱስ ክርስቶስ ምሳሌ የሆነው ካህን መልከ ጼዴቅም በህብስትና በወይን ያስታኩት ነበር። እነዚህ ትንቢቶችና ምሳሌዎችን ለመፈጸምና አማናዊ ለማድረግ ጌታችን ኢየሱስ ክርስቶስ በምሴተ ሐሙስ በተዘጋጀ የፋሲካ እራት ህብስቱን አንስቶ አመስግኖ ባርኮ ቆርሶ ለደቀ መዛሙርቱ ይህ ስጋዬ ነው እያለ ሰጣቸው ይልና ይቀጥላል። ከዛ ቀጥሎ እንደዚህ ይላል ቄሱ በቅዳሴ ጊዜ ህብስቱን በጻሕል ወይኑን በጽዋ አድርጎ እየባረከ ጸሎተ ቅዳሴውን ሲያደርስበት ህብስቱ ተለውጦ ይለወጣል አንልም ለሚሉ ወገኖቻችን ይሄንን አድርሱላችሁ። ህብስቱ ተለውጦ አማናዊ ስጋ ወልደ እግዚአብሔር ወይኑ ተለውጦ አማናዊ ደም ወልደ እግዚአብሔር ይሆናል አይለወጥም አንልም ሲሉን ስለነበር በቅርቡ ማለት ነው። ስለዚህ ምን ይላል ተለውጦ አማናዊ ስጋና ደም ይሆናል ይላል። ቀጥሎ ይህንም ሊቁ ቅዱስ አትናቴዎስ ካህኑ ሳይባርከውና ሳያከብረው ህብስትና ወይን እንደሆነ ካህኑ በባረከውና ባከበረው ጊዜ መች እንደሆነ አናቅም የሚሆነው የክርስቶስ ደምና ስጋ የሚል ነገር ደግሞ ቀጥሎ ስለሚያነጡ ስለሚሉ ማለት ነው ስለሚያሳዩ ማለት ነው። ይሄው ሳይባርከውና ሳያከብረው ህብስትና ወይን እንደሆነ ካህኑ በባረከውና ባከበረው ጊዜ የሚለወጥ ይሄን ነው። ህብስቱ ከህብስትነት የአምላክ ስጋ ወደ መሆን ወይኑም ከወይንነት የወልደ እግዚአብሔር ደም ወደ መሆን እንደሚለወጥ እናምናለን። ከህብስትነት ወደ ስጋነት ተለውጧል። ከዛ በኋላ ይሄ ነገር ህብስት ነው ወይስ ስጋ ነው?
ይሄኛው እነሱ የሚመልሱት ጥያቄ ነው የሚሆነው። ህብስት ነው ካሉ ኦልሬዲ ትራንስብስታንሺዬሽን እያመኑ ማነው ስጋ ነው ካሉ ማለት ነው ትራንስብስታንሺዬሽን እያመኑ ሶ ይለወጣል ሲሉ በዚህ ስፍራ ላይ ግን ምን ማለታቸው ነው የሚለው ነገር በጣም ወሳኝ ጥያቄ ነው ብዬ አስባለሁ። ኤኒዌይ ግን እንቀጥል ከዛ በኋላ እንደዚህም ስለሚሉ ማለት ነው። ስለዚህ በምሴተ ሐሙስ የተቀበሉት በዕለተ ዓርብ በመስቀል ላይ የተሰዋው ዛሬም በአራቱ ማዕዘን ዓለም እስከ ምጽአት ድረስ የሚሰዋው መስዋዕት አንድ ነው። ይኸውም አማናዊ ሥጋ ወልደ እግዚአብሔር አማናዊ ደም ወልደ እግዚአብሔር ነው እንጂ ምሳሌ ወይም መታሰቢያ አይደለም። ምሳሌ አይደለም፣ መታሰቢያ አይደለም። እሺ የቤተክርስቲያን አባቶችስ ምሳሌ ነው መታሰቢያስ ነው? አንቲ ታይፕ ነው ይሉታል። ምሳሌ ማለት ነው። መታሰቢያስ ይኸው የሱስጢኖስ ሰማዕትም ይለዋል። ኦኬ ስለዚህ ፊጉራ ብሎ ይጠራዋል ወይ ደግሞ ፊገር ብሎ ይጠራዋል። ጠርጡለስ ኦኬ ምልክት ነው። ኦኬ ነገር ግን አማናዊ ደም እግዚአብሔር ነው እንጂ ምሳሌያዊ መታሰቢያ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ታምናለች በማለት ሲናገሩ እንመለከተዋለን ማለት ነው። ስለዚህ ምንድነው አለ ይሄ መታሰቢያ አይደለም ምሳሌም አይደለም፣ ከህብስትነት ወደ ስጋነት ተለውጧል፣ ከወይንነት ወደ ደምነት ተለውጧል ይላል። ኦኬ እንቀጥል። ይሄ በቂ ካልሆነ ይሄ መጽሐፍ ወደፊት በሰፊው አሳያችኋለሁ። ትምህርት ሃይማኖትና ክርስቲያናዊ ህይወት በሚል ስም የተጻፈ መጽሐፍ ነው። ይሄ መጽሐፍ ላንብብላችሁ። አሳታሚና አከፋፋዩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን 2015 ዓ.ም የታተመ። አዘጋጁ ሊቀ ጉባኤ አባ በራ በቀለ። ኦኬ እንዲህ ይላል። ጌታ ለመታሰቢያ ያድርጉት ያለው ማለት ነው። እንደዚህ ይላል። ጌታ ለመታሰቢያ ያድርጉት ያለው እርሱን ስጋ የተለወጠ ወደ እርሱ ስጋ የተለወጠውን ይቅርታ ህብስትና ወደ እርሱ ደም የተለወጠውን እኔ ይህንን ቃል ከመጽሐፍ ቅዱስ ቢያሳዩ ገጽ 256 ላይ ጌታ ለመታሰቢያ ያድርጉት ያለው ወደ እርሱ ስጋ የተለወጠውን ህብስትና ወደ እርሱ ደም የተለወጠውን ወይን መሆኑን መዘንጋት የለብንም። ጌታ በጸሎተ ሐሙስ ማታ ህብስቱና ወይኑን ባርኮና ቀድሶ ለሐዋርያት ሲሰጣቸው ይህ የስጋዬ ምሳሌ ነው፣ ይህ የደሜ ምሳሌ ነው አላላቸውም። እሺ ስለእናንተ የሚሰጠው ስጋዬ ነው፣ ይህን ለመታሰቢያ ያድርጉት ነው ያላቸው። ወይ ስለእናንተ የሚሰጠው ስጋዬ ነው አላቸውና አለ ይህን ለመታሰቢያ ያድርጉት አላቸው። የክርስቶስ ስጋ የተቆረሰው ወይ ደግሞ ክርስቶስ የተሰቀለው ደሙ የፈሰሰው ለመታሰቢያነት ነው እንዴ? ቢሆን ነው ህብስት ቢሆን ነው ወይስ የተለወጠ ስጋ ቢሆን? ኦኬ እንቀጥል። እንደዚሁም ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው ያላቸው። እንግዲህ ቅዱስ ቁርባን እንዲያው ለምሳሌ የቀረበ ምሳሌ የሚል አይነት ትርጉም አይደለም ያለው። እግዚአብሔር በዚህ ዘመን በዚህ ስፍራ ስራን ሰርቷል የሚልን እውነት በውስጡ ይዟል። ሐውልት ቢሆን እንኳን ትርጉም አለው፣ የቆመ ቢሆን እንኳን ማለት ነው። ኦኬ እስራኤላውያን ተሻገሩ። ስለዚህ ለልጆቻችሁ ለልጅ ልጆቻችሁ ይሄንን ተናገሩ። ማን? እግዚአብሔር ይሄንን ስላደረገ። ስለዚህ ያ እግዚአብሔር ያደረገው ነገር እውነት ነው ወይ? አዎ እውነት ነው። ምልክቱ ያንን ይናገራል። ስለዚህ ሜንላይን ፕሮቴስታንት ያስቀመጠው ወሬ ፕሮቴስታንት እምነት ያስቀመጠው ምንድነው? አዎ ምልክት ነው ሲል ነው። አዎ መታሰቢያ ነው። እንዴ አስበህ ነው እኮ ሄደህ የምታደርገው። ምንን አስበህ? ቀራንዮን አስበህ። ምንን አስበህ? በዚያን ቀን የተደረገውን የተቆረሰውን ስጋና የፈሰሰውን ደም አስበህ። ኦኬ መታሰቢያነቱ በምንም ተአምር ሊፋቅ የሚችል ነገር ስላልሆነ ይሄንን ካልኩ ለማሳጠር ሞክራለሁ። ሜንላይን እምነቶቻችን ምንን አስቀመጡ የሚለውን ነገር እናያለን ማለት ነው። ለምሳሌ እዛው ሪፎርሜሽን ታይም ላይ የነበሩትን ነው ኢቭን በቃ እስከ 100 ዓመት ያሉትን ማለት ነው እነሱን ነው ለማውራት የፈለኩት። ከተሐድሶ ዘመን በኋላ አንድ ብላችሁ ስትቆጥሩ በ100 ዓመት ኢንተርቫል ውስጥ የነበሩ የተሐድሶአውያን ነው ሪፎርምድ ኮንፌሽኖች ሪል ፕሬዘንስን ወይም ክርስቶስ በዚያ አለ ወይም ይሄ የምንካፈለው የባርኮት ጽዋ ይሄ የምንካፈለው ህብስት ከክርስቶስ ጋር ህብረት ያለው አይደለምን የሚለውን እንዴት እንደሚፈቱ ማለት እንዴት እንደሚፈቱ እንደባለፈው ነው አፕሮቹ የሚሆነው። እያነበብኩላችሁ ትንሽ ዲፋይን አድርጌ አልፈዋለሁ ማለት ነው። የመጀመሪያውን ማመጣላችሁ ቤልጂክ ኮንፌሽን ነው 1561 ላይ የተጻፈ የሪፎርምድ ኮንፌሽን ነውና አርቲክል 35 ላይ ይሄንን ስለ ኮሚዩኒየን ወይም ህብረት ስለምናደርግበት ስለምንካፈለው ጽዋና ስለምንቆርሰው
ቂጣ በሉት እንጀራ በተለያየ ቃል መጽሐፍ ቅዱስ ላይ ስላለ ማለት ነው ያንን ምን ብለው አስቀምጠውታል እንደዚህ ይላል In the meantime we do not go wrong when we say that what is eaten in Christ's own natural body and what is drunk is his own blood እንደዚህ አይነት ስህተት አንሰራም ይላል ምክንያቱም ስህተቱን የሰሩ አሉ ሌሎች ሴክቶች ነበሩ ኢቭን ካቶሊክን ፓፓሲውን አታክ ያረጉ የሚናገሩበት ያንን ስርዓቱን አታክ ያረጉ የሚናገሩበት ስላለ ማለት ነው ሄደን እንደዚህ አንልም እንዲ ቦጭቀን መንበላው እሱ ነው አንልም እንዲ ቆርጠን ምናምን የሆነ ደም አፍስሰን እሱን እየጠጣን ነው አንልም ስላልሆነ ማለት ነው ብሎ እንደዛ ያስተማረም የለም ሲጀምር ሄደን በቃ እንትን ይያለን ያለ ነው የቦጨቅና ያለ ነው ቆርጠን ትሄዳላችሁ አይደለ ሰርግ ቤት ላይ አሁን አይ ቲንክ በኑሮ ውድነቱ እየቀረ ያለ ይመስለኛል ወር የሀብት ማሳያ ሆኖ እየቀረበ ነው ያለው ይሄ የበሬ ስጋ ይንጠለጠልና ቢላ ይዘጋጅላችኋል ከዛ ሄዳችሁ የሆነ ሙክቱን ፓርት ምናምን እንደዚህ እየቆረጣችሁ ሳናችሁ ላይ አስቀምጣችሁ ትሄዳላችሁ ነው ይወቃችሁ ነው ያክል አይደለ እንደዛ አንመለከትም እንደሱ አይደለም ሊትራል አይደለም በዛ መልክ አይደለም ናቹራል ቦዲውን አይደለም እያደረግን ያለ ነው ይላል but the manner in which we eat is not by the mouth okay ማነሩ በምግብ ምንድነው በአፋችን ስለመውሰዱ ስለምንወስደው ጉዳይ አይደለም ማነሩ እሱ አይደለም አካሄዱና እውነታው እንደሱ አይደለም ወሰድን በላነው አኘክን ምናምን የሚባል አይነት አካሄድ አይደለም ኦኬ ናቹራል ቦዲ ብሎ ስለተናገረ ወር ተፈጥሯዊ ሰውነቱን ያንን የክርስቶስን አካል ሄዶ ወጭቆ ማንሳት አይነት ቆርጦ ማንሳት ነገር አይደለም ይልና but by the spirit through faith ይላል ፕሬዘንሱ እንደዛ ነው የሚያስቀምጡት በመንፈስ ቅዱስ በኩል በእምነት ያንን ስጋውን ወስደን እንበላለን ያንን ደሙን ወስደን እንጠጣለን ዳስ ስታንዳርድ ነው የቤልጂኩ ወደ ኋላ ቀደም ስለሚል ከዚህ ነው የሚመነጩት ሌሎቹ ይሄንን ነው ያዳበሩ የመጡት ማለት ነው ሲመጡ ኦኬ በመንፈስና በመንፈስ ቅዱስ በኩል አድርገን ሞሮፍ እንድታውቁ በቃ ለማንኛውም ታድሷዊ ነገር መለኮት ወይም ሪፎርመር ቲዮሎጂ ወይም ይሄ በሪፎርመር ትራዲሽን ውስጥ የሚመጣው መልከታ ምንድነው ሲባል መንፈስ ቅዱስ ነው ሚዲዬሽኑን የሚሰራው የዛን የኢየሱስ ክርስቶስን መገኘት እውነት የሚያደርገው የመንፈስ ቅዱስ ስራ ነው አክቲቭሊ ዛ ቦታ ላይ በመንቀበለውና በመንጠጣው ነገር ውስጥ አክቲቭሊ ስራውን እየሰራ ያለው መንፈስ ቅዱስ ነው ያንን የምንቀበለው ደግሞ በእምነት ነው እምነትን ደግሞ ዕብራውያን ምዕራፍ 11 ላይ ሄዱና ይዩት ስለማናየው ነገር የሚያስረዳ አይደለ ደን እርግጠኛ ሆነን ያ ነገር እንዳለ የምናምንበት ስለሆነ ኦር የምናቀበት ስለሆነ ኦኬ እምነት ሲባል ይሄ እንደ ባሉን ወይም እንደ ፊኛ አየር ላይ ተንጠለጠለ ምንም ህይወት የሌለው አይነት ነገር ማለት አይደለም የሚያስረዳ ነው የምናውቅበት ነው ዕብራውያን ምዕራፍ 11 እምነትን ዲፋይን ባረግበት በዛ መልኩ ነው የሚቀመጠው ኦኬ ስለዚህ ሄዶ ልካውን እንደ ሰርግ ቤት እንደ ተንጠለጠለ ስጋ ወይም ቄራ ውስጥ እንዳለ ስጋ እየቆረጡ ማንሳት ሳይሆን ያንን ፊዚካል በሆነ ሁኔታ ጠጣርና ፈሳሽ በሆነ ሁኔታ የቀረበልንን እርሱን በመንፈስ ቅዱስ አሰራር በእምነት ምን ወስደው ነው እርሱ ግን እውነተኛ ስጋና ደሙ ነው ይላል ወረዲልና ምን ይላል it is a spiritual table መንፈሳዊ ማዕድ ነው በመንፈስ ቅዱስ በኩል በእምነት የምንቀበለው መንፈሳዊ ማዕድ ነው ኦኬ it is a spiritual table at which Christ communicates himself ክርስቶስ ኢየሱስ ራሱን ከህዝቡ ጋር የሚያገናኝበት ነው with all his benefits to us እርሱ ለኛ ያሰባቸውን ጥቅሞች ወይም ጥቅሞች ቤኔፊትስ የሚለውን በዛ ማስቀመጥ እንችላለን ከቀራኒዮ ስፕራንግ የሚያደርገውን ከሞቱና ከትንሳኤው የሚወጡ በረከቶችን በእነዚያ በኩል ክርስቶስ ኮሚኒኬት ያደርጋል በእነዛ በኩል ክርስቶስ ለኛ ይሰጠናል ደን ቴብሉ ምንድነው ወይም ማዕዱ ምንድነው መንፈሳዊ ነው ኦኬ መንፈሳዊ ነው and gives us there to enjoy both himself እንደዚህ ነው ምናብራራው አፍጋስ ጠግተን እንውጣለን አይደለም እንለው እንደዚህ ነው ምናብራራው ምን ብለን ነው ምናብራራው and gives us there to enjoy both himself ይሰጠናል ነው ባይዘው እኛ ሄደን እንወስደዋለንም አይደለም እሱ ነው የሚያጎርሰን ነው ባለፈው ነግሬያችኋለሁ ይሄንን ኦኬ ወስደን
እንወረውራለን ወደ አፋችን እንደ ሕፃን ልጅ የሚል ሳይሆን እሱ ነው ስጋውን እንካችሁ ብሎ የሚሰጠንና የሚያጎርሰን ራሱ እሱ ነው። ኦኬ enjoying himself ይላል። እሱን እንድንደሰት በእርሱ እንድንረካ ያደርገናል። and the merit of his suffering in this በስቅይቱና በሞቱ በኩል የሚመጣውን ያንን ነገር እንድንቀበል ወይም ሜሪት እንድናረግ የኛ እንድናረገው ያደርገናል ይላል። ኦኬ ስለዚህ ሰመራይ ሲደረግ ምንድነው ክርስቶስ በርግጥም በዚህ ኮሚዩኒየን በዚህ ህብስትና ደም በኩል ለኛ ተሰጥቷል። ነገር ግን ፊዚካል አይደለም፣ ሄዶ ቆርጦ ቦጭቆ እንደመብላት አይደለም። ነገር ግን በመንፈሳዊ እውነት ሆኖ በእምነት በመንፈስ ቅዱስ አሰራር በኩል የምንቀበለው ነው ይላል ማለት ነው። ሪፎርምድ ትራዲሽኑ ሄይደልበርግ ካቴኪዝም ይሄ ደግሞ 1563 ላይ ያለ ነውና ጥያቄ ካቴኪሜኖች ወይ ካቴኪሜኖች ሳይሆኑ አማኞች ይጠየቃሉ። ይሄ ልምምድ ቢመጣ ጥሩ ነው ብዬ አስባለሁ። እኛ ጋር አማኝን ልክ ይሄ ገና ጌታን የሚቀበል ሰው ኤርሊ ቸርች ላይ አለ አይደለ መቀበሉን ስቴፖች አሉ አይደለ ጸሎት ይጸልያል፣ ኢንቮክ ይደረጋል፣ የሥላሴ ስም ይጠራበታል በአብ ወልድ መንፈስ ቅዱስ ደን የሃይማኖት ጸሎት እንዲደግም ይደረጋል ወይም የሐዋርያት ጸሎት ተብሎ የሚታሰበው እንዲደግም ይደረጋል። እንደዛ እየተደረገ ነው የሚሄደው አይደለ ሶ እንደዛው አይነት ልምምድ ነበረ ላይክ ከ400 500 ዓመት በፊት ማለት ነው ልምምድ ነበረ በማን ዘንድ በፕሮቴስታንቶቹ ዘንድ። ይሄ ሂስቶሪካል የሆነ ነገር መምጣት አለበት እኛ ጋር የክርስቶስን ስጋና ደም ስትበላውና ስትጠጣው ምን አገኛለሁ ብለህ ታስባለህ? አሁን ጥያቄዎቹ እነዚህ ናቸው ካቴኪዝሞች ውስጥ ያሉት ማለት ነው። ከዛ አማኞቹ ምን ይላሉ? ክርስቶስ ኢየሱስ ስጋውና ደሙን ስቀበል እንደዚህ ይሆንልኛል፣ በሞቱ በኩል የሆኑ ነገሮች ለኔ ይደረጉልኛል፣ እንደዚህ ብዬ አምናለሁ እያለ ይመልሳል ነው። እዚህ ጋር ያለው እንደዛ አይነት ነውና ቁጥር 76 ላይ ጥያቄው እንደዚህ ነው የቀረበው። አሁንም ሪል ፕሬዘንስ ነው የሚያወራው። What does it mean to eat the crucified body of Christ and to drink his blood? አያችሁ ኢቭን ሲጠራው ምን ብሎ እንደሚጠራ ምሳሌውን እንዴት ተቀበለዋለህ፣ ሲምቦሉን እንዴት ሜሞሪውን እንዴት ተቀበላለህ አይደለም የሚለው ያንን የክርስቶስን የተሰቀለውን ስጋና የተሰቀለውን ስጋ እንዴት ተመገበዋለህ፣ የፈሰሰውን ደም እንዴት ተጠጣዋለህ ተብሎ አማኙ ሲጠየቅ መልሱ ይሄ ነው። It means to accept with the believing heart all the suffering and the days of Christ. መቀበል ማለት ስቀበለው ያንን ነገር ስቀበለው ማለት ብሎ አማኙ ሲመልስ በሚያምን ልብ የክርስቶስን ስቅይት እና መከራውን ሞቱን and thereby to receive forgiveness of sin በዚያም ደግሞ የኃጢአት ይቅርታን የምቀበልበት and eternal life የዘላለም ሕይወት የማገኝበት ነው ብሎ አማኙ ይመልሳል ማለት ነው። ይሄ ሲባል ግን ምዕመናን አንዳንድ ሚስ አንደርስታንዲንጎችን የተቆረጡ ቪዲዮዎች የኛ እንግዲህ ተቆርጠው የሚወጡ ቪዲዮዎች ላይ አማኙ የኛዎቹ እነዛ እነሱ የሚሉትን ነገር እያልን ያለ መስሏቸው ጥሎ ነው የሚያልፉት። ብዙ ኮሜንት አያደርጉም እንደምታውቁት ርዕስ አልባ አድርገናቸዋል እና ርዕሳቸውን ቀይሮ የተለያየ ጫወታ ውስጥ ገብተዋል እንዳያችሁት ማለት ነው። እኛ በወጥነት ትምህርታችንን እያስተማርን ያለው ሶ የነሱን እየደገምን ኦር የነሱን የሚመስል ነገር እያወራን መስሏቸው ተተዋል መስጠት ብሎ እያዩ ነው ያሉት። የኛዎቹ ይሄን ነገር ሂስቶሪካል የሆነውን ነገር የማያውቁት ደግሞ ትንሽ ኮንፊውዝድ ሲሆኑ አይቻለሁ። እየተወራ ያለው ነገር ተመልከቱ። ያንን የተሰቀለውን ስጋ ያንን የፈሰሰውን ደም ብሎ ወደዚያ አመለከቱና ከዛ የሚመነጭ አሁን ግን ህይወቴ ላይ የሚደረግ ነገር ብሎ ነው የሚያብራሩት። ያኔ ስናምን በእምነት ስንጸድቅ ያልተቀበልነው አሁን በዚህ በኩል የምንቀበለው ነገር የለም። ያዙልኝ በደንብ ያዙ። አንዴ ለዘላለም በቀረበው መስዋዕት በኩል ያላገኘነው የኃጢአት ስርየት፣ አንዴ ለዘላለም በቀረበው መስዋዕት በኩል ያላገኘነው የዘላለምን ህይወት ህብስቱና ደሙ የሚሰጠው የለም። ያንን ነው ከዛ እየቀዳ ነው እዚህ ጋር የሚሰጠን ፖይንቶስ ነው። ኦኬ ወይም የሆነ መሃል ላይ የተቋረጠ የኮንትራት ውል እኔ እንግዲህ ቤት ተከራይቼ ስለምኖር አውቃለሁና የሁለት ዓመት ውል ተፈራርም ያለው መሃል ላይ ሂሳብ መጨመር ምናምን አይቻልም። ሂሳብ ጨምራለሁ ቢሉ ከስሼ ማስቆም ይችላል አይነት ነገር ነው። እንግዲህ ለተከራይ ቢሆን ጥሩ ህግ ወጣለች እንደምታውቁት እና ያ ውሉ ሲያልቅ ያው ቤት ኪራዩም ሊጨምር ይችላል ላይጨምርም ይችላል፣ ግን ከዛ ላይ ቆሞ ነው አይደለም የሚቀጥለው።
እንደሱ አይደለም አሁን ፕሮቴስታንት አንደርስታንዲንጉ እንደሱ አይደለም የሆነ በዛኛው ሳምንት ህብስቱንና ወይኑን ወሰርኩ ከዛስ ከመስቀሉ የሆነው ነገር እየተቀዳ ተሰጠኝ በዛ በኩል አንዴ እዛ ጋር ያለቀው ነገር ማለት ነው ዴይሊ ለምኖረው ህይወት በየቀኑ ለምኖረው ህይወት ለምደክምበት ለምበረታበት ለምወጣበት ለምገባበት የሚሆነኝን ጸጋ ተቀበልኩ ማለት ያኔ ስድን የጎደለ ነገር አለ ስለዚህ አሁን የቤት ኪራይ ውል እንደሚታደሰው በዚህ እያደስነው ነው ማለት አይደለም አልተረዱትም እንደዛ አይደለም ልዩነት በሌለው መልኩ ያኛው እዛ ጋር አንዴ ለመጨረሻ የተደረገው ነገር የሱን አሹራንስ ወይም የሱን እርግጠኝነት አሁን እንቀበላለን ማለት ነው መሃል ላይ የጎደለ ነገር ስላለ ማጽኛ አይደለም ምንድነው ማይተማመኑ ባለጋራዎች በየወንዙ ይማማላሉ ይባላል ማይተማመኑ ባለጋራዎች በየወንዙ ይማማላሉ በየወንዙ ያማማለን አይደለም የቀራኒዮ ጉድለት ስላለበት በዚህ እየሸፈነ አይደለም ኦኬ እዛ ጋር ያለቀው የቀራኒዮ ስራ ክፍተት ስለታየበት ወይ በሱ በኩል ወይ በኔ በኩል ክፍተት ስላለበት እሱን አሜንድ ያረጋው አይደለም እንደዚህም ያስችላላችሁ እኛ ጋር ምንጭ ስላለ 40 ምንጭ ላይ 40ዎቹ ምንጮች እንግዲህ ያሉ እንደምታውቁት ክሊን የሆነ ውሃ ምንጠጣበት ማለት ነው ምንም ማሳከም ሳያስፈልገው ከዛው እየቀዳችሁ ምንጠጡት ውሃ ነው እኛ ጋር ያለውና ረጅም ነው ወንዝ ይፈጥራል ሄዶ ጫሞ የሚባል ሐይቅ ውስጥ ነው የሚገባው ምንጩ እና ጥያቄው ከምንጩ እዛው እየተፍለቀለቀ ከሚወጣው ምንጭ ቀርታችሁ ብትጠጡና ወንዝ ሰርቶ 1-2-3 ኪሎ ሜትር ሄዳችሁ በሚሄድበት ቦታ ላይ ሄዳችሁ ከ3 ኪሎ ሜትር እና ከ4 ኪሎ ሜትር በኋላ ከወንዙ ብትጠጡ የተለያየ ውሃ ነው የምትጠጡት አይደለም የተለያየ ውሃ አይደለም የምትጠጡት አንድ ነው ራሱ ያ ዛጋ ያለው ምንጭ ነው እዚህ ጋር እየተጣጣችሁ ያላችሁት ስለዚህ መሃል ላይ የተቋረጠን ነገር ማስቀጠል እዛ ጋር ያልነበረን ነገር እዚህ ጋር መድገም ማለት አይደለም አልተረዱትም እንደዛ ፕሮቴስታንቶቹ ኦኬ ያፕ እኔ ጥሩ ምሳሌ መጥቶልኛልና እንግዲህ እንቀጥላለን ሁለተኛው ምናልባት ላይድበት ይችላል ግን አንድ በጣም ስትሮንግ ይሆናል ለምደግምላችሁ እንሄዳለን ማለት ነው ስለዚህ ሂድልበርግ ኮንፌሽኑ ላይ ምንድነው የሚለው ማለት ነው የኃጢአት ይቅርታንና የዘላለም ህይወትን አማኙ ምን ይላል ማለት ነው ስቀበለው ያንን ቀራኒዮ ላይ የተቆረሰልኝን ስጋ ስቀበል አያችሁ ኢቭን የሚጠቁሙት ይሄኛውን ስቀበል ምናምን አይደለም ይያሉ ያሉት እዛ ጋር ተመልከቱ ጥያቄው ምን እንደሚል ተመልከቱ ቅድም ከምንጩ ጋር አያይዤ የተናገርኩት ማለት ነው what does it mean to eat the crucified body የሚጠቁም ቀራኒዮን ነው you see የተንጠለጠለውን የተሰቀለውን ያንን ስጋ መቀበል ማለት የፈሰሰውን ያንን ደም መጠጣት ማለት ምን ማለት ነው ነው ጥያቄው ያ ማለት ይሄ ነው ብሎ አማኙ እየተናገረ ይመጣል ማለት ነው ኦኬ ሶ በክርስቶስ ኢየሱስ ሞትና ስቅይት ውስጥ በዚያም ደግሞ ያለውን የኃጢአት ይቅርታንና የዘላለም ሕይወት በቃ አሁን ፕሮቴስታንቱ ጋር ያለው ይሄ ኮንፌሽኖችን ለመረዳት ይሄን ሰምታችሁ ማታውቁ ማለት ነው ያንን ለመረዳት በምን አይነት ነው መያዝ የምትችሉት ልክ እዛ ጋር ሄዳችሁ ምንጩ ከሚፈልቅበት ቦታ ብትጠጡም 4 ኪሎ ሜትር ሄዳችሁ ከዛ ቀርታችሁ ብትጠጡ አንድ እንደሆነ ሁላ ኦኬ ደን የምንጩ ውሃ ጠጣው ሲባል ከ4 ኪሎ ሜትር በኋላ የሆነ ገባር ወንዝ መጥቶ ኦር ሌላ ነገር መጥቶ ሌላ አይነት ነገር ጠጣው ብላችሁ እንደማታወሩት ሁሌም እዚህ ጋር ያለውን ነገር ስትናገሩ ቀራኒዮን ነው የምትናገሩት አንዴ ለዘላለም የቀረበውን አብ የተቀበለውን ያንን መስዋዕት ነው የምታወሩት ኦኬ ያኔ ኢኒሻሊ የዳናችሁበትን ያንን መዳን ነው የምትናገሩት አዲስ መዳን አይደለም አዲስ የሆነ ነገር አይደለም እየተወራ ያለው የዛኛው ኤክስቴንሽን ነው ያ የምንጩን አናሎጂ እንዳትረሱት to be united more and more ቅድም የቃሌ የኤሚኬሲው እንትን ማለት ነው just ቃል በቃል ነው እኛ በክርስቶስ ክርስቶስ በእኛ የሚለው ማለት ነው to be united more and more to his blessed body through holy spirit presence-ን ያዙልኝ መንፈስ ቅዱስ ነው የሚደ ቀደም የመኑ ላይ ነው የቤልጂኩ ላይ የሚያየነው ምኑ ነው by the spirit through faith የሚል ነው ያየነው ሂድልበርግ ላይ ደግሞ ምንድነው የምናየው through the holy spirit በመንፈስ ቅዱስ በኩል እርሱ በእኛ እኛ በእርሱ እንኖራለን ይላል ማለት ነው እንኖራለን ስለዚህ የተነገሩት ምንድናቸው
ክርስቶስ ኢየሱስን ስጋውን መመገብ ደሙን መጠጣት ማለት በመንፈስ ቅዱስ በኩል በእምነት የምንቀበለው ነው እርሱም እውነተኛ ስጋውና ደሙ ነው የሚለው ነው የተነገረው ሰከንድ ሄልቬቲክ ኮንፌሽን አሁን 15:6 ላይ ያለ ነው on the holy supper of the lord ወይም በዚህ በስጋውን መውሰድ ደሙን መቀበል በሚለው ላይ እዛ ቻፕተር ላይ ምን የሚል ነገር ያስቀምጣል ኮንፌሽኑ ላይ እንደዚህ ያስቀምጠዋል ሰከንድ ሄልቬቲክ ኮንፌሽን ላይ ማለት ነው we do not deny that the faithful in the Lord's Supper do truly receive the body and blood of our Lord ይላል ማለት እነዛ ያመኑቱ ወይም ታማኝ የሆኑቱ የክርስቶስ የሆኑቱ ለማለት ነው we do not deny that the faithful ማለት የታመኑቱ በክርስቶስ ኢየሱስ የሚያምኑቱ በጌታ ራት ጊዜ do truly እውነትም ምሳሌውን ወይም ፍኛውን ወይም ቀደም መጽሐፋቸው ላይ እንዳስቀመጡት የመቃብር መታሰቢያ ወይም ምንድነው ሐውልቱን አይደለም ያለው truly እውነትም ምን ይደረጋል ነው የሚለው do truly receive the body and blood of our Lord Jesus Christ ስጋውንና ደሙን በእውነት እንቀበላለንና ሚንሱን ሲናገር but this is done spiritually through faith መንፈሳዊ ነው አካሄዱ መንፈስ ቅዱስ ነው ያንን ነገር ሚዲየት የሚያደርገው የእርሱ መገኘት ነው ክርስቶስ በመንፈሱ በኩል መገኘቱ ነው እዛ ቦታ ላይ አማኞች እስካሉ ድረስ እኔ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ የሚለው ቃል የሚፈጸመው መንፈስ ቅዱስ ስለመምጣቱም ስለሆነ እየተወራ ያለው በመንፈሱ በኩል በእኛ ይገኛል ደን የመንፈስ ቅዱስ መገኘት ያን ነገር ፊዚካል ምንድነው realized ያደርገዋል እውነተኛ ያደርገዋል truly እንቀበላለን or በእውነትም እንቀበላለን ብሎ ሲናገሩ እንመለከታለን ማለት ነው ወረዲሉና ምን ይላሉ Christ is present with us ክርስቶስ ከኛ ጋር ነው ወይም ከኛ ጋር ይገኛል ህብስቱንና ደሙን ስንቀበል ማለት ነው not bodily ምክንያቱም ያንን ስንቀበል እንግዲህ ኢየሱስን አናየውም አይደል ወክስ ያደረገ ጉባኤ ማከል ያውና ኢየሱስ መጣ ምናምን ምንለው ነገር የለም ፊዚካሊ ምናየው ነገር የለም ነገር ግን እርሱ ፊዚካሊ ባይገኝ እንኳን ልጁን ሊያከብር የመጣው መንፈስ ቅዱስ በእርሱ በኩል ልጁ ይገኛል በማከላችን እንላለን but spiritually by grace በጸጋው and with his spirit በመንፈስ ቅዱስ በኩል እውነትም ይገኛል ይስሙላ አይደለም ይገኛል ብለን እናምናለን ሳይሆን የሚገኝበትን ሜተድ ጭምር ነው የነገርነው ያ መገኘት ምንን ይሰጣል ከላይ ያሉ ኮንፌሽኖች forgiveness of sins and eternal life የኃጢአት ስርየትና የዘላለም ሕይወት እንግዲህ መጥቶ እኔ ሁሌ እንደምለው አቴንዳንስ ለመያዝ አይደለም ይመጣው አይደለም መንፈስ ቅዱስ ዛሬ ማን መጣ አማን ባለፈው ሳምንት መጥቶ ነበር ዛሬ አልመጣም ለማለት እዛ በብዛት የምቀመጥባት ወንበር ላይ መኖር አለ መኖሬ ቼክ ላይ ያደርግ አይደለም ይመጣው ምክንያቱም የሱን ስጋ የሱን ደም የምንቀበልበት ነውና እንግዲህ እርሱ በዛ ቦታ ላይ በመንፈስ ቅዱስ አማካኝነት ይገኛል እንዳለን የመጨረሻው ነው አይ ቲንክ ፈትኛለሁ ያስባሉ ሌሎችም ላይ የተቀምጧል ግን ራፕ አፕ የማድረግ ነው ሐሳቡ ሪል ፕሬዘንስን ማውራት ነውና የሚደጋገም አይነት ሐሳብ ስላለው ጀስት ዋናዎቹ በደንብ ያብራሩትን ብቻ ነው ይዤ የመጣሁት ማለት ነውና የዌስትሚንስተር ኮንፌሽን ኦፍ ፌዝ እንግዲህ ወደዚህ ጠጋ የሚለው ነው 1647 ላይ ያለው ምዕራፍ 29 ላይ ስለ ጌታ ራት በሚለው ቻፕተሩ 29.7 ላይ ማለት ነው እንዴት ይገኛል ሞድ ኦፍ ፕሬዘንሱ እንዴት ነው አማኞችስ እንዴት ይቀበሉታል የሚቀበሉትስ ምንድነው የሚለው ነገር ሲናገር እንደዚህ ይላል worthy receivers inwardly by faith really and indeed really ብሎ ኮቢቶ ይወጣ ነበራል really ካሉ ባይሉ really መሰለ መንግስቱ really ካሉ በቂ ነው ግን I think የሆነ አላረካቸው መሰለኝ indeed በርግጥም I think ጌታችን ኢየሱስ ክርስቶስ እውነት እላቸዋለሁ የሚለውን አይነት ሐሳብ ነው መሰለኝ ያሰቡ ይጻፉት really እውነትም indeed በርግጥም በአንድ ትንፋሽ ነው ያስቀመጡት receive and feed receive መቀበሏ ነች and feed መመገብ upon Christ crucified ወዲያውኑ ሪፈረንሱ ወደ ቀራንዮ ነው የሚወስዱት የተሰቀለውን ክርስቶስን
እነዚያ ወርዚ ሪሲቨርስ ሊቀበሉ ይሰበሰቡ በእምነት በእውነትና በእርግጠኝነት ያንን የተሰቀለውን ስጋ ፊድ ያደርጋሉ ይመገቡታል The body and blood of Christ being done not corporally or carnally ይሄ ነው ፕሬዘንሱ ጉዳይ አሁን የተለያዩ ቦታዎች ላይ የተለያየ ዴፊኒሽን የሚቀመጠው ማለት ነው የኢየሱስ ክርስቶስ ደምና ስጋው not corporally and carnally በቃ አሁን አናየውም ነው ኦኬ ያውና ኢየሱስ መጣ ምንለው አይነት ነገር የለውም ኮርፖራል አይደለም እንዲህ እየተራመደ የሚመጣ የሚታይ ነገር ማለት አይደለም ካርናልም አይደለም በስጋ የምናየው አይነት ነገር አይደለም but spiritually present presence on early or no but spiritually present to the phase of believers in the ordinance ለአማኞች እምነት ስጋና ደም ውስጥ በስጋና በደሙ በኩል ምን ይላል ይገኛል ኮርፖራል አይደለም የሚታይ ቅርጽ ያለው ምናምን ኢየሱስን አይደለም እናገኘው ኦር መጥቷል እዛ ጋር ጉባኤ ማዕከል ነው ምንለው ነገር አይደለም ነገር ግን ሪሊ ይገኛል ሲገኝ ግን በምንድነው ሲባል የሚገኘው በእምነት እኛ በእምነት ነው መገኘቱን የምንቀበለው እውነተኛ የሆነው መገኘት ሪሊ ኤንድ ኢንዲድ ብሎታል then ያንን ኦርዲናንሱን እንቀበላለን ኦር ያንን ስጋና ደሙን እንቀበላለን ማለት ነው እንቀበላለን ማለት ነው ሶ ሌሎችም አነብላችሁ ምናልባት እዚህኛው ላይ ያነበብኳቸው ማለት ነውና ባለፈው ያነበብኩላችሁ ይሄንን ሐሳብ የሚደግፍ አላችሁ ከፕሬዘንስ ጋር ተያይዞ እነዚህ ግን በጣም ሰፋ አድርጎ ቃሉንም እየተጠቀሙ ያስቀመጡትን ነው አራቱን ይዤላችሁ የመጣሁት ሶ በዚህ መልክ ተብራርቶ ተቀምጧልኛ ጋር ይሄኛው ነገርና ልጨርስ መታሰቢያ ስንል መታሰቢያ ነው ለማንም ስንል ገንጥለን ወር ፍቀን አናውጣው መታሰቢያ ነው guess what መታሰቢያነቱን ለየት የሚያደርገው የሞተ ሰው መቃብርን ለመጎብኘት ብትሄዱ በቃ ከታች አጥንቶ ነው ያለው አይደል የዛ በአካል የምታውቁ ሰው መታሰቢያ ነው እዛ ቦታ ላይ ያለው ነገር ግን ፕሮቴስታንት አንደርስታንዲንጉ ያ መታሰቢያ የሚለውን ዋው አለ ነገር ቦታውን ኦኬ ቃሌ እንትን ገብቶበታል መሰለኝ ስል ገብቶበታል እሺ ያንን የፕሮቴስታንት አንደርስታንዲንጉን ለየት የሚያደርገው ምንድነው ለምሳሌ በዚህ የሞተ ሰው ምናምን ይሄ መቃብር ሐውልት ምናምን ላይ ሰውየው የሚያናግራችሁ ነገር የለም ከሰውየው ወደዚህ የምትቀበሉት ነገር የለም ለሰውየው ወደዛ የምትልኩት ነገር የለም በቃ እንትን ነው ሐውልት ነው የተቀመጠላችሁ ነገር ግን እዚህ ጋር እኛ መታሰቢያ የምንለው የክርስቶስ ኮሚዩኒየን የምናደርግበት ህብረት ያ የምናስበው አካል በእውነትም ይገኛል እዛ ሞቶ ካፈር በታች እንዳለው ሰውዬ ወደርሱም የሚተላለፍ ነገር ወደዚህ የሚሰጣንም ወደዛ ምናቀብለውም ነገር የሌለ በሚመስል መልኩ በዛ መንገድ አይደለም ያ የምናስበው አካል ከኛ ጋር ነው ያለው ኦኬ ከኛ ጋር ነው ያለው ለምንድን ያለው ሲባል እያሰባችሁኝ ስለሆነ እኔም እንግዲህ እኔን እያሰባችሁኝ ከሆነ ወይም ይሄ ምንድነው የጥሞና ጊዜ እያረክን ያለው ወይም ምንድነው የሚባለው የህሊና ጸሎት አይነት ነገር ማለት ነው እያረክ ስለሆነ ያው እኔን አይደል እያሰብክ ያለው እኔም እንግዲህ እኔን እያሰብክ ዛሬ መቀመጥ አልችልም መጥቻለሁ አይነት አይደለም ኮሚኒኬሽኑ ያንን ነገር ስናረግ በመገኘቱ በኩል ያ ቀራኒዮ ላይ የተሰራውን ያ ቀራኒዮ ላይ ያለቀውን በሞቱና በትንሳኤው የሆነውን ነገር አፕላይ ያደርግልናል በምኑ በመንፈሱ በኩል ሶ እችን ምክር ልናገርና ኮንክሉድ ላድርግ ይሄንን የምትሰሙ ሜንላይን ቸርቾች ውስጥ ያላችሁ ወይም ከሜንላይን ቸርቾች ጋር አፊሊየት የምታረጉ ፕሮቴስታንት ዲኖሚኔሽኖች
መነሻችን ይሄ ነው። ይሄ አሁን በሪፎርመር ትራዲሽን ውስጥ ያለውን የነገርኳችሁ። ወደ ሉትራኑ ጋር ብትሄዱ ስቲል ነው ፕሬዘንስ የሚለው ነገር አለ። ኢን ዊዝ እና አንደር የሚል ማለት ነው። በህብስቱ ከህብስቱ ጋር በህብስቱ ውስጥ እና ከህብስቱ ስር ባጭሩ አለ ነው። እንደዚህ ሸፍኖታል አይነት ነገር ማለት ነው። እና ይገኛል ክርስቶስ ኢየሱስ የሚል ሌሎችንም ወደ አንግሊካኑ ጋር ብትሄዱ አለ ይሄኛው። ፕሬስቢቴሪያኖቹ ጋር ብትሄዱ እንደውም በጣም ቅድም ያነበብኩላችሁ ዌስትሚኒስተር ኮንፌሽን የፕሬስቢቴሪያኖች ነው። ሞር አደር የሚያደርጉት እነሱ ናቸው። ይኸው ተቀምጦላቸዋል። ኢቨን ፕሬዘንስ የሚለውን ሀሳብ በደንብ ሰፋ አድርጎ ያስቀምጠው እሱ ነው። ሶ ከዚህ ሂስቶሪካል ከሆነው ደን አሁን ይሄ የተናገርናቸው የፕሮቴስታንት እምነቶች ፕሮቴስታንቱ ፔኩላር የሚያደርግ አይደለም፣ የሆነ ከሌሎች እምነቶች የሚነጥል አይደለም። ይሄኛው አንደርስታንዲንግ ወደኋላ ገመዱን እየጎተትን ብንሄድ ኤርሊ ቸርች ውስጥ ሄደን የምንገባው ነው። ኦኬ ከቀደምት ክርስትና የማንነጠልበት መስመር ነው አንዱ። ኦኬ ሰርጓጅ ወደሚሰርግ አይነት እንትን ውስጥ የሚገቡ ሀይቅ ውስጥ የሚገቡ ሰዎችን አይታችሁ ከሆነ የሞተ አካልን ፍለጋ ሊሆን ይችላል፣ ኦር ሌላ ነገር ፍለጋ ውሃ ውስጥ የሚገቡ አካላት ከጀርባ ገመድ ታስሮላቸው ነው አይደል የሚገቡት? ከመርከብ ላይ ከጀልባ ላይ ሲወርዱ ምናምን ወደ ውሃው ሲወርዱ ለምን ሲባል ውሃ እንቅስቃሴ ስላለው አርቆ ሌላ ቦታ እንዳይወስዳቸው ወደ ዋናው ምንጭ ወዳሉበት ወደ መርከቡ ለመድረስ ወደ ጀርባው ለመድረስ በገመድ ነው የሚወርዱ ሲወርዱ። ኦኬ ደን እነዚህን እውነቶች ይዘን ገመዱን እየጎተት ነው ብንሄድ ወደ ቀደመችው ቤተክርስቲያን ጋር ነው የምንሄደው። ኦኬ ይሄ ከካቶሊክ ጋር ስለመመሳሰልም አይደለም። ይሄ ከኦርቶዶክስ ጋር እና ከኦሪየንታሎች ኢስተርን እና ኦሪየንታል ኦርቶዶክሶች ጋር ስለመመሳሰል አይደለም። ከተሐድሶ ዘመን ስንወጣ ትክክል የሆነውን ነገር አጽድቀን የምንቃወማቸው ነገሮች ተቃውመን ነው የወጣነው። ሁሉን ነገር ተቃውመን አይደለም የወጣነው። እንደዛ የሚያስቡ ዘመዶቻችን ስላሉ ማለት ነው፣ ጎረቤቶቻችን ስላሉ ሁሉን ነገር አፈር ከድሜ አስግጠን በቃ አዲስ መገለጥ መጥቶልናል፣ እናንተ ማታውቁት ለሺህ ዓመታት ድረስ የሌለ እኛ ጋር አዲስ ነገር ተገኝቷል ተብሎ የመጣ እንቅስቃሴ ውስጥ አይደለም ያለ ነው። ወደኋላ እንመለስ የሚል እንቅስቃሴ ነው የወለደው። ለዛ ነው ፕሮቴስታንት የሆንኩት፣ ለዛ ነው ፕሮቴስታንት ሆኜ ያለሁት፣ ለዛ ነው ፕሮቴስታንት ሆኜ የምሞተው። ሶ አስተማሪዎች ሆናችሁ ይሄ ቪዲዮ በተለያየ መንገድ የሚደርሳችሁ እንዳልኳችሁ ሜንላይን ቸርቾች ውስጥ ያላችሁ ደን አፊሌት የምታደርጉ ከዛው ቸርች ጋር ህብረት ያላችሁ ማለት ነው ዲኖሚኔሽኖች ፕሊዝ ይሄኛውን እምነት በጣም በሰፋ መልኩ በእምነት አንቀጾቻችሁ ውስጥ ሰፋ አድርጋችሁ አስቀምጡ። ሌሎችንም ያው ነገረ ስላሴን፣ ነገረ ክርስቶስን፣ ሌሎችንም ዶክትሪኖቻችንን ማለት ነው ሰፋ አድርጋችሁ አስቀምጡ። ይሄኛውን ይሄ ደግሞ ለኔ ቤተክርስቲያንም ሊሆን ይችላል፣ ለኔ ህብረት ለማድረግባትም ሊሆን ይችላል፣ ለሌሎችም የካቴኬቲካል የሆኑ አፕሮቾች አሉ አይደል? እነዚህ ይሄንን ታምናለህ? አዎ አምናለሁ። ምን ብለህ ታምናለህ? እንደዚህ ነው ብዬ አምናለሁ። በጣም ህብረትን የሚያጠነክሩ ነገሮች ናቸው። ይሄ ኤርሊ ፕሮቴስታንት ህይወት ውስጥ ያለ ነው፣ በቸርች ላይፍ ውስጥ ያለ ነውና ይሄንን ብታደርጉ ኦኬ፣ ምዕመኖቻችሁን ብታሳድጉና ምን ታምናላችሁ እንደ አባባል አለ አይደለ? የት ነህ ሲባል እዚህ ነኝ የሚባልበት እዚህ ነኝ ብለህ ማትናገርበት ቦታ አትቆም የሚባል ነገር አለ። የት ነህ ተብለህ ብትጠየቅ እዚህ ነኝ ብለህ ማትመልስበት ቦታ አትገኝ። ምንድነው የምታምኑት ሲባል ይሄንን እናምናለን የሚል ነገር ሳይኖራችሁ እንደው እናምናለን አትበሉ። ኦኬ እናምናለን አትበሉ። ማስቀመጥ መልካም ነው። ማስቀመጥ ኢቭን የፋርስና የሚዶን እንትና አይደለም ማተም የሚቀመጥበት እንደው የማይሻርግ አይደል ነው እያልን አይደለም ያለ ነው። እንደዛ የሚከሱን ሰዎች እንኳን የዶግማ ሊስት የላቸውም። እንደዛ የሚከሱን ሰዎች የቀኖና ሊስት የላቸውም። እኛን ሲጠይቁ መልሰን በዛ መልኩ አሁን አደፍሮ አይጠይቁንም። አምጣ የተጻፈ ነገር አንተ አምጣ የአምስት ምናምን የምትልበትን እሱ ይሄ ነው ተብሎ ሊስት የተደረገበትን ኦፊሻል ዶክመንት አምጣና አሳይ። የቤተክርስቲያኒቱ አቋም መሆኑን የሚናገር አታስተምሩም አታምኑም አይደለም እያልን ያለ ነው። ግን እናንተ በምትጠይቁበት መልክ መልሰን ብንጠይቃችሁ ማትመልሱት ነገር ስላለ እንደዛ ስለሆነ ግን እኛ ጋር እንደዛ ዝግጁነት የጎደለው ነገር ይኑር አይደለም እያልን ያለ ነው። ተዘጋጅተን ብንቀመጥ መልካም ነው። ሶ አይ ቲንክ እግዚአብሔር ረድቶናል ብዬ አስባለሁ። ኤርሊ ፕሮቴስታንት ሪፎርሜሽን ታይም ላይ ያለውን አንደርስታንዲንግ ታነል ያደረግን ይመስለኛል። ወደዚህኛው ታይም ይሄ ነው የነበረው የሚለውን ነገር አታውቁትም በሚል ሴንስ ሳይሆን እንድናስታውስ እንኳን እግዚአብሔር የተጠቀመን ይመስለኛልና ክብር ምስጋና ለእግዚአብሔር ይሁን።
አሜን አማኒ ተባረክ እግዚአብሔር ይባርክ ሪፎርም ሳይዱ ላይ ያለውን በደንብ አብራርተህልናልና በዚህ ውስጥ የሚታዩ ነገሮችን በዚህ 4 ሳምንት ውስጥ ያየናቸውን ነገሮች ኦሬዲ እንትን ስላደረግናቸው ማለት ነው በደንብ አርቲኩሌት ስላደረግናቸው ማለት ነው ሶ አስ ፕሮቴስታንትስ ምንድነው ማመን ያለብን መጀመሪያ ቤዚካሊ ምን መታመን አለበት በቃ ኤቭሪ ፕሮቴስታንት አንድ ሆኖ ሊያምነው የሚችለው የሚያምነውና ሊያምነው የሚገባው ነገር ምንድነው ስለዚህ ይሄኛው እስከዛሬ 4ቱም ሳምንት አንድም ሳላልፍ ያልኩት ነገር ነው ምን እናምናለን ብቻ አይደለም ምን ማመን አለብን የሚለውንም ጭምር ነው ትምህርት ስለሆነ ማለት ነው ስለዚህ ማመን ያለብንንም የምናምነው ነው እያወራን ያለነው እስከዛሬ እንዲማታምን ከሆነ እምነቱ እንዲ ነው መሆን ያለበት ኦኬ እስከዛሬ ለምናምነው ይሄ ነው እምነታችን ስለዚህ እንደው የሆነ በጣም ሎው በሚባል ደረጃ የተቀመጠ የሳክራመንት ቪው የለም ሊኖረን የማይገባም የለም ኦኬ ስለዚህ ግን በዛ ውስጥ ግን የተለያዩ መልከታዎች ሊኖሩ ይችላሉ ኢን ዲቴል ማለት ነው ቸርች ስትሪም ላይ ተመሳሳይ ነገር ስላለ ኤኒዌይ ግን ወደ ዋናዎቹ በዋናነት በቃ ይሄን ማመን አለብን ለሰው ወደምንለው ነገር ስንመጣ የመጀመሪያው የጌታ እራት መታሰቢያ ነው አዎ መታሰቢያ ብቻ ግን አይደለም አንደኛ እሱ ስለዚህ ግን መታሰቢያ ነው ከተባለ አዎ መታሰቢያ ኦኬ መታሰቢያ ነው ስንል ግን አንድን ነገር ደጋግሞ ከማሰብ አንድን ነገር ደጋግሞ ከማስታወስም ያለፈ ነገር እንዳለው ስኮላሮቻችን ያስቀምጣሉ ስለዚህ ያንንም ደግሞ አስበን ወደ ስለ ጌታ ራስ እናወራ የኛው መታሰቢያ ነው ስንል ምን ይያለ ነው ትላንትና ጌታ የሰራው ነገር ዛሬ ሪያላይዝ እስከማድረግ የሚደርስ ነው ወይ ደግሞ ዛሬ ኢፌክቲቭ እስከማድረስ የሚደርስ ነው እስከማድረግ የሚደርስ ነው ስለዚህ ባይሁዳኑ ምሳቤ በጣም ፈርጉሰን ጠቅሻለሁ በተደጋጋሚና ባይሁዳኑ ምሳቤ ያለው ነገር ይሄ ነው ኦኬ ባይሁዳኑም ዘንድ ያለው ምሳቤ ይሄ ነው ስለዚህ ያለፈውን ጌታ የሰራውን ስራ ዛሬ ላይ ሲግኒፊካንት እስከማድረግ የሚደርስ አቅም ያለው ነገር ነው ስለመታሰቢያነት ስናወራ እዛ ድረስ እየመጣ ነው መታሰቢያነት ማን ብለውታል ከዮስጢኖስ ሰማዕት ጀምሮ መታሰቢያ ብለውታል ቤተክርስቲያን አባቶች መታሰቢያ ብለውታል ምልክት ማን ብለውታል ከነጠርጦለስ ጀምሮ ምልክት ይያሉት መጥተዋል ኦኬ ፊገር ይያሉት መጥተዋል ፊገር ሲሉት ግን ሲምፕሊ በቃ የሆነ ነገር የሚያሳይ አይነት ብቻ አይደለም ታዲያ ፊገሩ ከዋናው አካል ጋር አብሮ የማይነጠል ነገር ነው ፊገር የሚኖረው ዋናው አካል እስካለ ድረስ ነው ብሎ ዮስጢኖስ ሰማዕት ይናገራል ለመርቂያኖስ ማለት ነው በእንተ መርቂያኖስ አጌንስት መርሲያን ላይ ያንን ነገር ያስቀምጣል ስለዚህ እውነተኛው አካል አለ እውነተኛው አካል ስላለ ምን ጊዜም ፊገሩ አለ የጌታ እራት ብለን የምንወስደው ፊገሩ እውነተኛው አካል ስላለ ማለት ነው ያንን ነገር ጠርጡለስ ነው የነገረን እኔ አይደለሁም ያልኩት ጠርጡለስ ራሱ ነው ሌላው ደግሞ ቀለሜንጦስ ዘእስክንድርያ ማየት እንችላለን ተመሳሳይ ነገር ይናገራል ቀለሜንጦስ ዘእስክንድርያ ኦኬ ሶ ሁለት ሪያሊቲዎች እንዳሉት ሁሉ አሁንም ደሙ የመንፈስ ቅዱስ ምሳሌ ነው ይላል ከዛስ ስጋው ደግሞ የኃጢያታችን መንጻት ምሳሌ ነው ኦኬ ስለዚህ ስለ ምሳሌነት ሲወራ ዘርረስ ይመጣል በዚህ መሃል የዮሐንስ ወንጌል ምዕራፍ 6 አዛኝነት ዮሐንስ ወንጌል ምዕራፍ 6 ባለፈው ስላነሳ ነው አሁን አልሄድበትም በሰፊው አንሄድበትም ማጠቃለያ ስለሆነ ዮሐንስ ወንጌል ምዕራፍ 6 ላይ ይህ ስጋዬ ነው ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ህይወት የላችሁም የሚለውን ሐሳብ በሰፊው ስለ ጌታ እራት ነው ብለዋል ቤተክርስቲያን አባቶች ልክ ነው አብዛኞቹ ቤተክርስቲያን አባቶች እንደዛ ብለውታል አውዱ ምን ይላል አውዱን ባለፈው በደንብ ፈትፈተን ያሳየው ነበር ከዚህ ቀን በፊት አንድ ቀን ሁለት ቀን በፊት በነበረ ላይቭ ላይ ነብይ ቤት ማለት ነው ሶ አውዱ የሚናገረው ክርስቶስን በእምነት ስለመቀበል ነው የምነግራችሁ ቃል እሱ እውነትም ነው መንፈስም ነው በማለት ይነግራችኋል ህይወት ነው እሱ በማለት ይነግራችኋል ይሄንን ማን ከኛ በፊት ማን ያምን ነበር ለምሳሌ አውሳቢዮስ ዘቂሳሪያ ያምን ነበር ኦኬ በማስረጃ ያንን አስቀምጠናል አሁን ማጠቃለያ ስለሆነ እዛ ላይ አንቀም ሁለተኛ ሌላ ማን ያምን ነበር ራሱ አርጌንስ ያምን ነበር አርጌንስ ፓይዳጎገስ በተሰኘው ስራው ላይ ወይም ደግሞ ቱቶር በተሰኘው ስራው ላይ የመጀመሪያው መጽሐፉ ላይ 6ኛው ምዕራፍ ላይ ያንን ያስቀምጣል ኦኬ ያንን ያስቀምጣል ያ ስፒሪቹዋል ቦነሴስ መረዳት አለብን በሚል ማለት የጌታ እራት ነው ብሎ አይፈታው ስለዚህ ዮሐንስ 6 የጌታ እራት አይደለም ያልነው እኛ ብቻ አይደለም ከኛ በፊት የነበረው ቤተክርስቲያን አባቶች በዛ መንገድ ፈተውታል ባለፈው አንድ ወንድም ያሳቀኝ ኦርቶዶክስ ወንድም የጌታ እራት አይደለም ብዬ ስላመንኩኝ መናፍቅ ልባል ይችላል አልኩት አዎ አለ የጌታ እራት አይደለም ይሄ ክርስቶስን በእምነት ስለመቀበል ነው ብል መናፍቅ ባላለው አዎ እሺ አውሳቢዮስን አወጣውለትና ይሄው አውሳቢዮስ እንደዚህ ይላል እሱ ማለት ይፈልግ
ጌታ ሰው ኦኬ ዲስ ማች ደግሞ እንትን መሆን ጥሩ አይደለም የሆነ ሂፖክሪት መሆንም ጥሩ አይደለም ኤኒዌይ ግን እዛ ድረስ ባደርሱ መልካም ነው ብዬ አስባለሁ ለማንኛውም ዮሐንስ 6ን አስ ፕሮቴስታንት እኔ ማምነው ይህ የጌታ ስጋና ደምን የሚያሳይ ወይ ደግሞ ቅዱስ ቁርባንን የሚያሳይ አይደለም ከዛ ያለፈ መንፈሳዊ ሆነታን ይዟል እሱም በሱ የሚያምን የዘላለም ሕይወት እንዳለው ይሄንን ቃሉን ሰምቶ የሚያምን እሱ በሕይወት እንደሚኖር የሚናገር ነው እሱ ብቻ አይደለም ወረድ ስትል ልትሄዱ ትፈልጋላችሁ ሲባል አንተ የዘላለም ሕይወት ቃል አለ ጴጥሮስ ነው ያለ ካንተ ወደ ማን እንሄዳለን አለ ምን እንደወራ ሰምቶታል ዘላለም የሚያኖረው ከኔ አፍ የሚወጣ ሕይወት ቃል ነው ይሄ ማለት እንደሆነ ገብቶታል ስለዚህ ይሄንን ባይ ኮንቴክስት መፍታት ማለት ይሄ ነው ፕሮቴስታንት የሞል ሌላው ጥቅም ኤግዜጀቲካሊ በጣም ፍሉዌንት የመሆን ጉዳይ ነው በነገራችን ላይ ኤግዜጀቲካሊ ፍሉዌንት ትሆናላችሁ ካንተ በፊት ማን አመነው እዚህ ቲክቶክ ላይ እንግዲህ በጣም በተደጋጋሚ ጠይቄያለሁ ከነሱ በላይ እኔ ጠይቄያለሁ ያስባልኝ ጥያቄ ከናንተ በፊት እኔ እናንተ የምታምኑት ማን አመነው የመጽሐፍ ቅዱስ ጥቅስ አስደግፋችሁ ይሄን ጥቅስ በእናንተ በተረዳችሁ መንገድ የተረዳ ቤተክርስቲያን አባት የትኛው ኦኬ የትኛው አባት ነው በእናንተ አፈታት የፈተው የሚለውን ነገር እኛም ስንለው እየታየ ነው ኖረናል ስለዚህ እሱ ብቻውን ግን በቂ የማይሆንበት ጊዜ አለ ለምን ሲባል መጽሐፉን ጠጋ ብሎ መረዳትን የመሰለ ደግሞ ትልቅ ነገር የለም ካቴኪዝም ኦፍ ዘ ኮፕቲክ ኦርቶዶክስ ቸርች የፋዘር ኦፕታሎስ ማለት ስለ እግዚአብሔር ቃል የሚናገሩበት እንትን ላይ ስለ መጽሐፍ ቅዱስ ያብራሩበት ቦታ ላይ የቤተክርስቲያን አባቶችን ጠቅሰው የሚናገሩት ነገር በጣም ደስ ይለኛል ቃሉን አንብበው ብቻ አይደለም ገብተህ ግባበትና ተረዳው ኦኬ ቃሉን ማንበብ ብቻ ሳይሆን ከቃሉ ጋር መኖር ቃሉ ውስጥ መኖር ቃሉን አንደርስታንድ ማድረግ ዩ ሲ ይሄ ኤግዜጀሲስ ይፈልጋል ኤግዜጀቲካሊ የማይመጣ ነገር ቢኖር ዮሐንስ 6ን ይዞ የጌታ ራስ ነው ብሎ በትርጉም የቤተክርስቲያን አባቶች መካከል ይሄ ያፈታት ልዩነት ነበር በሰፊው ብዙ አባቶች ብለውታል ብዙ አባቶች በሰፊው ስላሉት እንደ ኢንፋሊብል ትርጉም እንድትወስዱ የሚያስችል ምንም አይነት ማስረጃ የለም ስለዚህ የጌታ ራስ ነው ብላችሁ ታምናላችሁ ማለት ነገር ግን የጌታ ራት ቴዎሎጂያችንን እዛ ላይ ሳንቆምኛ ማስቀመጥ እንችላለን እዛ ላይ ሳንቆም ራሱ ስናስቀምጠው የጌታ ራት ጸጋ የምንቀበልበት አንደኛ ሁለተኛ የጌታ እውነተኛ መገኘት ያለበት ሶስተኛ ምሳሌ የሆነ አራተኛ በዚህ ሁሉ ውስጥ ቤተክርስቲያንን አንድ ሆና እንድትኖር የሚያስችል አምስተኛ እኛ እሱን በወሰድን ጊዜ ሁሉ የትንሳኤ ተስፋ እንዳለን እርግጠኛ የምንሆንበትና ኢቭን የኃጢአት ይቅርታን በእውነተኛ ሜንታሊቲ ብንወስደው በእውነተኛ ማይንድ ብንወስደው የምንቀበልበት ነው ይሄ የኛ እምነት ነው ቅድም እንዳሳየዋችሁ ምሳሌነትን እንኳን መታሰቢያነትን እንኳን በትክክል አፈታችሁት ሊቃውንቶቻችሁ መታሰቢያን የድንጋይ ሐውልት ራሱ እኮ መታሰቢያ ሊሆን ይችላል ብለውናል መታሰቢያ ብለን አንጠራውም ቤተክርስቲያናችን መታሰቢያ ልትሉ አትችልም ማለት እንደ ድንጋይ ሐውልት ነው መታሰቢያ ብለን የምንጠራው ማን አላችሁ የጌታ ራት ማን ነው እሱ ነው ያለው ኦኬ ስለዚህ እነዚህን ሁለት መጽሐፍት እንደ ኦርቶዶክስ ወንድሞች ገጻችሁ ብታነቡትና አሁን ካልነው ነገር ጋር ማስተያየት ብትችሉ በጣም መልካም ነው ብዬ አስባለሁ ይሄ ሁላችሁም አላችሁ ብዬ አስባለሁ ይሄኛው መጽሐፍ ሊቃውንቶቻችሁ ከህብስትነት ወደ ስጋነት ይለወጣል ይላሉ እዚህ ያሉት ይለወጣል አንልም ይላሉ ማን እናንተ እንመን ኦኬ ይለወጣል እንግዲህ ቴዎሎጂካል የሆነ ዴቨሎፕመንት ነበረው ኤርሊ ቸርች ላይ በጣም ኤርሊ የሚባለው ዘመን ላይ የሚታመን አይደለም ግን ይለወጣል አላችሁ ከዛ መልሳችሁ አይለወጥም ማናችሁ ኦኬ ከወይንነት ወደ ደምነት ይለወጣል አላችሁ በቃ ትራንስሰብስታንሺዬሽን የምትለዋን ኢንሲደንቱ አይለወጥም ሰብስታንሱ ይለወጣል የምትለዋ ብቻ ስትቀራችሁ ይለወጣል ብላችሁናል እንደውም ከህብስትነት ወደ ስጋነት ከዛ በኋላ ህብስት ነው ወይስ ስጋ ቤተክርስቲያናችሁ እንዴት ታብራራዋለች እኛ አስ ፕሮቴስታንትስ ግን ይሄኛውን ልበልና ላጠቃል አስ ፕሮቴስታንትስ ሳክራመንትን በተመለከተ ቅዱሳት ምስጢራትን በተመለከተ አንድ በጥሩ ሁኔታ የተብራራ እንትን የእምነት አቋም የሌለው ቤተክርስቲያን ውስጥ የተቀመጠ አንድ ሰው በጥሩ ሁኔታ የተብራራ የእምነት አቋም ያለው ኮንፌሽን ያለው ቤተክርስቲያን ጋር ሄዶ ማመን ይችላል ኦኬ ይሄኛው ቪው ትክክለኛ ቪው ነው ብሎ መቀበል ይችላል መብቱን ማንም ሊከለክለው አይችልም አስ ፕሮቴስታንት ማለት ነው ስለዚህ ያንን እናንተ የሚይዛችሁ የምትመጡትን የሳክራመንት ሐሳቢ ትክክለኛ ነው በቃ ኦርቶዶክስ ናት በዚህ ምክንያት ትክክል ብሎ የሚመጣ የለም አንድን ፕሮቴስታንት ወደ ኦርቶዶክስ ለማምጣት የሳክራመንት ቴዎሎጂ በምንም አይነት ሁኔታ ኦኬ ምክንያት ሊሆን አይችልም ምክንያት ፕሮቴስታንቲዝሙ ስለ ሳክራመንት ያለው ሐሳቤ መጽሐፍ ቅዱሳዊ ቸርች ሂስትሪ ላይ
ጥሩ መሰረት ያለው ከመሆኑ የተነሳ የጸና መሰረት ያለው ከመሆኑ የተነሳ በተቻለው አቅም ለመጽሐፍ ቅዱስ ታማኒ የሚሆን እንደዚሁም የቤተክርስቲያን ታሪክን ሳይለቅ ለመምጣት የሚሞክር ቴዎሎጂ ከመሆኑ የተነሳ ኦኬ ስለዚህ በአንዱ ስፍራ ላይ በደንብ ሙሉ በሙሉ ያልተብራራ የሳክራመንት የእምነት አቋም ያለው ሰው በጣም በሰፊው የተብራራ የእምነት አቋም ወዳለው ዲኖሚኔሽን መምጣት ይችላል ኦኬ እዚህ ጋር መሰረተ ክርስቶስ ሆኜ ይሄኛው የአንግሊካኖች ሐሳቢ ግን በጣም በጥሩ ሁኔታ አብራርቶታል ብዬ እሱን ገንዘቤ ማድረግ ይችላል ስለዚህ ማንንም ሰው በሳክራመንት ቴዎሎጂ ምክንያት ወደ ኦርቶዶክስ የሚሄድበት ምንም አይነት ምክንያት የለም በጥሩ ሁኔታ ፕሮቴስታንቲዝሙን የተረዳ እስከሆነ ድረስ ኦኬ ቤተክርስቲያኒቱን አታቋትም እንደምትሉት እንደዛ ፕሮቴስታንቲዝሙን አታውቁትምና ልትሄዱ ትችላላችሁ ኦኬ ፕሮቴስታንቲዝሙን ሳታውቁ ልትሄዱ ትችላላችሁ በትክክል ፕሮቴስታንቲዝሙን የሚረዳ የሚያነብ በትክክል ማድመጥ የሚችል ሰው በትክክል መረዳት የሚችል ሰው ግን ምናልባት ዲኖሚኔሽን ይቀይራል እንጂ በምንም አይነት ሁኔታ እንትን አይቀይርም ወደ ኦርቶዶክስ አይመጣም ለምን ከኦርቶዶክስ ጋር ለይቶን እጅግ በጣም አስጨንቆ ይዞን ወደ ኦርቶዶክስ እንዳንመለስ የሚያደርገን ነገር ሳክራመንት ቴዎሎጂ አይደለም ሳክራመንት ቴዎሎጂ ላይ የሚሰሩ ወንጀሎች አንድ ለምሳሌ ተአምሯን የሰማ ስጋና ደሙን እንደተቀበለ ይቆጠርለታል የሚል ወንጀል የተሰራው ሳክራመንት ላይ እናንተ ቤት እኛ ቤት አይደለም ኦኬ ስጋና ደሙን እንደወሰደ ይቆጠርለታል የሆነ ተአምር ሰምቶ ተብሎ በምንም ነገር ለውጥ የሌለውን የጌታን ራት በምንም መንገድ በምንም ሊተካና ሊለወጥ የማይችለውን የቤተክርስቲያን የከበረ ምስጢር አዋርዶ ሰው ሰራሽ የሆነ ተአምር ትክክለቱ ማርያም ደግሞ የሰራችሁ እኮ አይደለም በእርግጠኝነት ማርያም ሰውን ወደ ውሻ ቀየረች ብዬ ነው ያላምንም የውሻ መልክ አረገች ይላችኋል ማለውን አፍርሱ ኦኬ ሰው ሰራሽ የሆነ ተአምር ሰምቶ የጌታን ስጋና ደም እንደተቀበለ ይቆጠርለታል በዘመናት መካከል በዚህ ሁሉ ዘመን ውስጥ እንግዲህ ይታረማል ብላችሁናል እስከሚታረም እንጠብቃለን እንግዲህ ካረማችሁት ማለት ነው እሱም ይሄን ያህል ሺህ ዓመት ሰው አሰታችሁበታል ይሄንም በዚህ ደረጃ በጌታ ራት ላይ ወንጀል የተሰራው እናንተ ቤት ነው እኛ ቤት አይደለም በምንም አይነት ሁኔታ ዞሮ የተሰራው እናንተ ቤት ነው ዞሮ ገድል ስላልክ ማለት ነው እናንተ ቤት ነው ኦኬ ዶግማ አይደለም ብላችሁ በጀርባችሁ አዝላችኋቸው ሸሽጋችኋቸው በመትኖሯቸው ሰነዶች ነው ቅዱሳት ምስጢራት ላይ ወንጀል የተሰራው እንጂ እኛ ቤት አይደለም በምንም አይነት ታምር በትክክል ያልተረዱ ሰዎችን እንዲ መረዳት አለብን እንዲ ማመን አለብን ብለን እንዲ እናስተምራለን በምንም አይነት ሁኔታ ወንጀል የተሰራው እናንተ ጋር እንጂ እኛ ጋር አይደለም በዚህ ጉዳይ ላይ ማለት ነው እሺ አንድ ሁለተኛው ነገር ደግሞ እኛን የለየንና እኔን ወደ ከፕሮቴስታንት ወደ ኦርቶዶክስ እንዳልሄድ የሚያደርገኝ ነገር ሳክራመንት ቴዎሎጂ አይደለም የጌታ ራት ላይ አማናኝ ነው አይደለም የሚክርክር አይደለም እውነተኛ ጌታ መገኘት አለበት ብያለሁ ስለዚህ እውነተኛ ምግብ እናማ ባዕድ ትምህርቶቻችሁና ኪዳናቶቻችሁ እንዳንመጣ ያገዱናል እንጂ ሳክራመንት ቴዎሎጂ አይደለም ሳክራመንቱ ቴዎሎጂ ላይ ከሰራችሁት ወንጀል ውጪ ያለው ሳክራመንት ቴዎሎጂ አይደለም ከስላሴ እኩል ያደረጋችኋቸው አካላት ቴዎሎጂ እንጂ የስላሴ ቴዎሎጂያችሁ አይደለም ኦኬ ወደ ኦርቶዶክስ እንዳንመጣ የሚያደርገው እነዚህ ትምህርቶች ላይ የጨመራችኋቸው ባዕድ የሆኑ ትምህርቶች ናቸው እንጂ ኦኬ እነዛኞቹ አይደለም እሱ ብቻ አይደለም ኦኬ በፍጡራን ፊት የምታቀርቧቸው ጸሎቶች በፍጡራን ፊት የምታቀርቧቸው አምልኮ መሰል ዝማሬዎች በፍጡራን ፊት የምታቀርቧቸው ኦኬ አምልኮ መሰል አክብሮቶች ናቸው ወደ አምልኮ ለመድረስ ትንሽ የሚቀራቸው ፔጋን ላይክ የሆኑ ነገሮች ናቸው ምናልባትም ዞሮ ሄዳችሁ የምታገኙት ፔጋኒዝም ላይ ቢሆን እንጂ ቸርች ሂስትሪ ላይ የማትመዟቸው ማለት ለስዕል መስገድ አይነቶች በምስሎች ውስጥ እውነተኛ ሃይማኖት አይገኝም ሃይማኖትን ማስመሰል እንጂ ያሉት የቀደሙ አባቶች የሌለ በቤተክርስቲያን ታሪክ ዘግይቶ የመጣ ቴዎሎጂ እናንተ ጋር እንዳንመጣ የሚያደርገን ሳክራመንት አይደለም እውነተኛው ትምህርት ላይ የጨመራችሁት ኦኬ ክርስቶስን በትምህርቶቻችሁ በተጨማሪ ትምህርቶቻችሁ የካዳችሁት አካጋድ እኛ እንዳንመጣ የሚያደርገን እንጂ ሳክራመንት ቴዎሎጂ አይደለም እሱ ላይ ሰራችሁት ወንጀል እንጂ ስለዚህ ሰዎች ወደ ኦርቶዶክስ ለመምጣት ሳክራመንት ቴዎሎጂን ብቻ ማጥናት አይደለም የሚጠበቅባቸው ዶግማና ዶግማ አይደሉም የተባሉትን እስቲ በደረጃ አስቀምጣቸው ብሎ መጠየቅ ብቻ ለስዕል አልሰግድም መጽሐፍ ቅዱሳዊ ነው ብለ ኦርቶዶክስ መሆን ትችላለህ አትችልም እና ዶግማ አይደለም ለምን ትለኛል
ማርያም ከሞት አልተነሳችም እኔ ከማርያም ከሞት መነሳቷን አላምንም ብለ ኦርቶዶክስ መሆን ትችላለህ አትችልም እና ምኑን ነው ዶግማ ምትለኝ እንዴ ይሄን ሁሉ ተሸክመ ዶግማ ትለኛለህ ገድላት ዶግማ አይደለም ካልከኝ በኋላ አልቀበልም ማለት አይቻልም ብለ ዶግማ አይደለም ኧረ እባክህ ከብራችሁ በቃ ካልቻላችሁ አትችሉም በቃ ምንም ማድረግ አይቻልም ከዶግማው እኩል ነው የምታዩቸው ምንም በቃ ምንም በማያሻማም ዶግማችሁ አይደለም በቃ እሺ ዶግማችን አይደለም ካላችሁ ዶግማችሁ ስላልሆነ አንድ ሰው እነሱን አልቀበልም ብሎ እናንተ ቤት መቆየት ይችላል አይችልም በቃ እንዳንመጣ የሚያደርገን ሳክራመንት ቴዎሎጂ አይደለም ይሄ ባለፈው አንድ ነገር ተከሰተ እዚሁ ላይቭ ላይ ወንድማችን አቤላ ከዚህ ላይ ካለ ማለት ነው ለስዕል መስገድ ከነገረ ነገ ይገናኛል አንዱ አይገናኝም ማለት ሌላኛው በተዘዋዋሪ ይገናኛል አለ አንድ ላይቭ ላይ ማለት ነው በተዘዋዋሪ ይገናኛል አለ ሌላኛው አይገናኝም ማለት ማንን እንመን እሱ እንዳለ ሆኖ ለስዕል መስገድ መጽሐፍ ቅዱሳዊ ነው ብዬ ኦርቶዶክስ መሆን ማልችል ከሆነ ወደ ኦርቶዶክስ መምጣት ማልችል ከሆነ ኦኬ ገድላቶቻችሁን በሙሉ ሳልቀበል ትቻቸው ገድላቱን በሙሉ ሳልቀበል ትቻቸው ዶግማ ያላችሁትን ልስጡኝና እሱን ብቻ ይዤ ልምጣ ሲባል አይ አልቀበልም ማለት አይቻልም የምትለኝ ከሆነ በቃ ወደ ኦርቶዶክስ እንዳልመጣ እንዳልመለስ ወደዛ ቤት እንዳልመለስ የሚያደርገኝ በቂ ምክንያት አግኝቻለሁ ዶግማ አይደለም ብለ ከዶግማ እኩል የምትይዘው ባዕድ ኪዳንና ትምህርት አለ ስለዚህ አልበጣም እንዶ የሳክራመንት ጉዳይ አታስመስሉት የሳክራመንት ጉዳይ አታስመስሉት ኑ ውይይት ላይ ነው አትሻሻጉበት ሳክራመንት ውይይት ላይ ኑ እስቲ ዶግማ አይደሉም የምትሏቸው ነገሮች ላይ ኑ ውይይት ላይ አይደሉም ፊታችን ኑና ውይይት ላይ አይደሉም በሉንና ተከራከሩ ተወያዩ ዲቤት 5 ዓመት ሙሉ ሳክራመንት ላይ ስለወራ እስቲ አንድ 3 ወር እንስጣችሁና ዶግማ አይደሉም ያላችኋቸው ላይ ዶግማ አይደሉም ብላችሁ ውይይት ግቡ አይደሉም ብላችሁ ችግር የለም የዶግማ ሊስታችሁን በዘይታችሁ ማለት ኤኒዌይ እንዳንመጣ የሚያደርገን እሱ እንጂ የጌታ አራት ላይ ያለው ቴዎሎጂ አይደለም እኛም ጋር የተለያዩ ልዩነቶች አሉ አንድ ሊያደርጉን የሚችሉ ነገሮች እንዳሉ ሁሉ ቅድም እንዳልኩት እናንተም ጋር ያለው ልዩነቶችን በዛ መንገድ ልንቃኝ የምንችልበት እድል ሊኖር ይችል ነበር ነገር ግን ከመጽሐፍ ቅዱስ ዕውቅና ከቤተ ክርስቲያን ታሪክ ዕውቅና ያሉ ባዕድ ኪዳናትና ትምህርቶች እጃችሁ ላይ ስለዚህ አንመጣ የጌታ ጸጋና ሰላም ይብዛላችሁ ተባረኩ እዚህ ያሉ ሰዎች ሪፍሌክት አድርጉና የተወሰነ ጥያቄ እንቀበላለን ከሂስቶሪካል ፕሮቴስታንቲዝም ባሻገር ማለት ፔንቴኮስታል ሳይዱና ይሄን ያህል ፓወርፉል የሆነ የእግዚአብሔር መገኘት ወይም የክርስቶስ መገኘት ያለበት የሚሰራበት መሆኑን የምናምንበት መሆኑን መረዳት በጣም አስፈላጊ ይመስለኛል ይሄንንም ለማጥራት ነው እነዚህ ሴሽኖች በሰፊው በተደጋጋሚ የተሄደባቸው ሰው ከዚህ በኋላ ወንድሞች በዚህ ጉዳይ ላይ በጣም ብዙ መጨናነቅ እንዳይጠበቅብን አድርገው ክላሪቲ የፈጠሩ ይመስለኛል ተባረኩ አማኒ ቃሊ ነጆዬን ባለፈው የነበሩ ኤቢም ዛሬ በህመም ምክንያት አልተገኘም ግን ሁላችሁም ተባረኩ ጌታ ኢየሱስ ይባርካችሁ ይሄን ነው ማለት ይችላል ኒውታር ጌም ዞሮብኛል ጉንፋን አሞኝ ጭር ብያለሁና አሁን ደግሞ ወደ አይ ነው ተባረክ ወይ የሹዋ አለክ አሎ ሰላም ብያችኋለሁ ሁላችሁንም እንዴት ናችሁ በጣም ደስ የሚል ፕሬዘንቴሽን ነውና በቃ ኮንፌሽናል የሆኑ በፕሮቴስታንት ዲኖሚኔሽን ውስጥ ያሉት እንዳለ የሚያስተምሩት ነውና ያብራራችሁት እና ይሄ አዲስ የሆነ ነገር አይደለም የተጠቀሱት እንዳለ ከዛሬ 300 400 500 ዓመት በፊት የተጻፉ ነው እንጂ ሪፎርሜሽንም ራሱ እዚህ ላይ ብዙ ጭቅጭቅ የነበረው አይደለም ሪል ፕሬዘንስ ላይ በሞዱ ላይ ይሆናል እንጂ ስለዚህ በጣም ጥሩ ሐሳብ ነው ያነሳችሁት እና እስኪ አንድ አርቲክል እስኪ ለማሳየት ነበር ከተቻለ እሺ ጥቂት ደቂቃ ነው ያለ ግን ቀጥል እሺ አንድ ደቂቃ በቃ እሺ ይታያል ያስባል
ኦኬ እሺ። ስለዚህ ይሄ ደብዝዟል። በስመ አብ። ኦኬ እንግዲህ ምን ማድረግ ይቻላል? አንብበው ስለዚህ አንተ። እኔ ላንብብላችሁ። እሺ ስለዚህ ጸሐፊው ጆናታን ብላክ የሚባለው ዶክተር ጆናታን ብላክ በጣም ታዋቂ የፔንቴኮስታል ስኮላር ነውና እሱ የጻፈው ጽሁፍ ነው እና ፔንቴኮስታል ሆሊነስ ኤንድ ዘ ብሬኪንግ ኦፍ ዘ ብሬድ የሚል መጽሐፍ ነው እና ብታነቡት መቼለታ ይቢ በጣም ምርጥ ነገር ነው ያለላችሁ። ተጨማሪ ይሆንላችኋል። አሁን ብዙ ማለት የሚባል ነገር አለ ግን እቺ ትበቃለች ብዬ ነውና እዚህ ጋር ምን እንደሚል ሐሳቡን ብቻ ላንብብላችሁ። ምን ይላል? The breaking of the bread, holiness, connects wasn't only implicit in the ascetic and practice of Pentecostal worship. ስለዚህ ፔንቴኮስታል worship ወይም ልምምዱ ላይ የነበረ ነገር ብቻ አይደለም። ሆሊነስ ሙቭመንት እንደምታውቁት ቅድም ሚርም እያለው ነበረ። በጣም ፔንቴኮስታል ከሆሊነስ ሙቭመንት ጋር የሚገናኝ ስለሆነ ከሜቶዲስትም ሆሊነስ ስለሆነ ቀድሞ የወጣው ያ ሆሊነስ ሙቭመንትም ለዌልስ ፔንቴኮስታልም ለአዙሪት ስትሪት ሪቫይቫልም በ1906 በ1904 በጣም ኢምፓክት አለውና ያ ለሆሊነስ ሙቭመንታቸው የሚያዩት የጌታ እራትን ነበር። የቅድስና ህይወት በቃ ለመኖር ሰው በጣም ያስፈልጋል ብሎ ፔንቴኮስታሎች የሚያምኑት ማለት ነው ወደ ጌታ እራት ነበር እና እሱን ነው የሚለው። ከዛ ምን ይላል? The General Council of Apostolic Church positively declared that the Holy Sacrament ስለዚህ ዲክሌር የተደረገው ነው የሚናገረው። ዓመተ ምሕረቱ ስንት ላይ እንደሆነ አሳያችኋለሁ። የፔንቴኮስታል ማለት ነው the Holy Sacrament of the breaking of the bread is for our sanctification። ስለዚህ breaking of the bread ነው የሚሉት ሐዋርያት ላይም የተጻፈ ስለሆነ ማለት ነው። በሐዋርያት ስራ ለማብዛኛው የተጻፈው the breaking of the bread በሚል ስለሆነ ምን ይላል? ያ the breaking of the bread ለኛ sanctification ነው። ከዛ ማለት at special meaning of grace ስለዚህ ግሬስ የምንቀበልበት ነው። ከዛ ምን ይላል? though which we are partaking of the very life and everything that is in Christ ስለዚህ በክርስቶስ ያለውን ሁሉ ፓርቴክ የምናደርግበት ነው። ከዛ ምን ይላል? which includes his holiness ይሄ ደግሞ ቅድስናውንም ይጨምራል ይላል ማለት ነው። ይሄ መቼ ነው? እዚህ ጋር ሬፈረንሱ ላይ ስለማይታያችሁ ነው እንጂ ድንገት ከታየ አፖስቶሊክ ቸርች ካውንስል ሚኒትስ የሚባል ነው። መቼ ዓመተ ምሕረቱ በ1928 ነው። ስለዚህ ክላሲካል የሆኑ ፔንቴኮስታሎች አስተምሮታቸው ይሄ በ1928 ማለት ነው። አፖስቶሊክ ቸርች ካውንስል ሚኒትስ የሚባል ላይ ማለት ነው። ከዛ ሌላ ሪፈርስ ያደርጋል ዲፒ ዊሊያምስ የሚባል ማለት ነው። ዲፒ ዊሊያምስ the first president of general council of apostolic church ነው። ያ ማለት በ1938 ዓመተ ምህረት የነበረው ማለት ነው። በ1935 የነበረውን የመጀመሪያው ካውንስል ኦፍ አፖስቶሊክ ቸርች የነበረ ሰውዬ ነው። እሱ ሲናገር ምንድነው የሚለው? እዚህ ጋር ስሙት። drink his flesh የሚናገራቱ ቃላቶች ማለት ነው። in the breaking of the bread derive the properties of God ይሄ ፕሮፐርቲስ ኦፍ ጋድ የሚለው እንደ ካናቢያኒዝም አይነት አይደለም ለማለት ያለው እንጂ በሌላ ትርጉም እንዳትወስዱት። ስለዚህ ምን ይላል? from the incarnate Christ and so we are transformed and sanctified by him ይሄ ያወራለው ስለ ጌታ እራት ነው። ጌታ እራት ላይ ስለሚሆነው ነገር ማለት ነውና ብታነቡት ጥሩ ነው። በጣም ብዙ ማነሳው ሐሳቦች አሉ ግን እቺን ብቻ ላንሳና ሊጨርሳት። እዚህ ጋር ለምሳሌ ስለ ኦልድ ቴስተመንት ያወራል። በነገራችን ላይ የጌታ እራት ላይ ሲምቦሊክ ቪው እንኳን አይደለም ስለ ጠረጴዛውን እንኳን እንደ ታበርናክል ነው የሚያዩት የሚለው ክላሲካል ፔንቴኮስታሎች የነበሩት አመለካከታቸው ያንን እንኳን እንደዛ ነበር የሚያዩት ነው የሚለውና ከትንቢተ ኢሳይያስ ምዕራፍ 6 ጋር በጣም አመሳስለው ራሱ የሚያወሩት ብዙ ቦታ አለና እቺን ብቻ ላውራና ልጨርሳት። እሺ ይሄ እዚህ ጋር ምን ይላል? holiness and presence of the Lord ይላል ማለት ነው። የጌታ እራት ላይ ነው። እሺ ከዛችን ላውራ the presence of the Lord in Pentecostal breaking of the bread ይልና ከዛ yes indeed the presence of the Lord before someone restored that Pentecostal are memorialists and don't believe in Christ's presence in the sacrament. Let me first warn you not to believe all things that people say about Pentecostal. For start, think of the emphasis on healing at the table among many early Pentecostals around the world ይላል ማለት ነው። ስለዚህ አብዛኛው ሲምቦሊክ ቪው ነው እንባላለንና እንደው ሌላውን ተተን እንኳን በጣም ሚራክል
ሪከርድ ይደረግበታል ነው በፔንቴኮስታልና እዚህ ጋር አሁን ይሄ ሁሉ ሪፈረንስ የሱ ነው የጻፋቸው መጽሐፍቶች ማለት የተለያዩ መጽሐፍቶችን ነው እዚህ ጋር ሪፈርስ ማድረግ ክላሲካሊ early የነበሩ ፔንቴኮስታሎች በየጌታ እራት ላይ ተአምራትን ሁሉ የጻፉትን ማለት ነው ስለዚህ ሚሞሪያሊስት አይነት አይደለም ነው እያለ ያለው እና እሺን ላምብብላችሁ ከዛ ላጠናቀው በጣም የገረመኝ ሐሳብ ስለሆነ እዚህ ጋር ያለው በተለይ ምን ይላል among the early apostolic in the UK apostolic በነገራችን ላይ እዚህ ጋር apostolic ፔንቴኮስታል የሚባለው የዋነስ ፔንቴኮስታል አይደለም early የዌልስ ፔንቴኮስታል ቀጥሎ ያሉት apostolic church የሚላሉ ራሳቸውና ስለዚህ ይሄ ትሪኒታሪያን የሆኑ ናቸው ዋናስ አይደሉም among the early apostolic in the UK an essentially Lutheran doctrine of the real presence was held by many most significant ministers ይላል ማለት ነው በጣም ነው የገረመኝ early ከነበሩት ፔንቴኮስታሎች ውስጥ ሉትራን አይነት ሞድ ኦፍ ፕሬዘንስ የነበራቸው ነበሩ early ከነበሩት ፔንቴኮስታሎች ማለት ነው ሚኒስተር ከሆኑት ማለት ነው አገልጋይ ከሆኑት ማለት ነው ከዛ ምን ይላል while others held to highest Calvinist view of Christ's spiritual presence in the supper ሌሎቹ ደግሞ ፔንቴኮስታሎች ካልቪኒስት አይነት ስፒሪቹዋል ፕሬዘንስ ነበር ያምኑ የነበሩት ስለዚህ አንድ ፔንቴኮስታል በዛ ጊዜ ውስጥ ሉትራን ቪው የነበራቸው ነበሩ ፔንቴኮስታል ሆነው ከዛም ደግሞ ስፒሪቹዋል ፕሬዘንስም የሚያምኑ ነበር ፔንቴኮስታል ሆነው ከዛ ግን ሲናገር ይናል interestingly this caused no division ይላል ማለት ነው ይሄ ምንም አይነት ልዩነት ግን በውስጣቸው አልፈጠረባቸውም ሉትራን ቪውም ኖሮ ስፒሪቹዋል ፕሬዘንስም ኖሮ ማለት ነው thus the important point of was Christ's presence not precise manner of his presence ስለዚህ ለearly ፔንቴኮስታሎች ዋና የነበረው ምንድነው ክራይስት ፕሬዘንስን ማመን ነው ሎርድ ሰፐር ላይ ሞድ ኦፍ ፕሬዘንስ አልነበረም ነው በምን ያህል እንደነበር ከዛ እዚህ ሪፈረንሱ ላይ ደግሞ በጣም የሚገርሙ ምን ይላል በክላሲካል ፔንቴኮስታል ውስጥ በሉትራን ቪው ስፒሪቹዋል ፕሬዘንስ ነበረ ያ ዲቪዥን በውስጣቸው ውስጥ አልፈጠረም ይላል ግን division ፈጥሮባቸው የነበረው መቼ ነው ይላል the only division point was the attempt by one pastor to voice a Zwinglian memorialist view position in council ይላል ማለት ነው በክላሲካል ፔንቴኮስታል ውስጥ ልዩነት ኖሮ የነበረው መቼ ነው የሚለው Zwinglian view የሚባለው አብዛኛው memorialist view የሚባለው እንደውም እሱን ተቀበሉ ልክ ሲባል ነው እንደውም በearly ፔንቴኮስታል ውስጥ ልዩነት የመጣው እሱ የቱ ጋር እንደሆነ ላሳያችሁ የትኛውን ካውንስል ያወራ እንደሆነ ማለት ነው ያወራው ያለው ካውንስል ይሄንኛው ካውንስል Minutes of Apostolic Church Minutes of Apostolic Church Apostles and Prophets Council የሚባል ኦክቶበር በ1929 የተደረገ ማለት ነው በወጪው ታያሉ ያስባለው በደንብ ድብዝ ያለ ነው ኦኬ ስለዚህ ይችላል ስለዚህ Minutes of the Apostolic Council Apostles and Prophets Council የሚባል በኦክቶበር በ1929 በዚህ ጊዜ ነው የዝዊንግሊ ቪው በሙሉ ያልተቀበሉት ማለት ነው ስለዚህ ቅድም እንዳሳያችሁ ነው የሉትራንን ቪው የስፒሪቹዋል ፕሬዘንስን ቪው ኖሮ በዛ በፔንቴኮስታል ውስጥ ተቀባይነት ኖሮ የዝዊንግሊ ቪው ነው ግን በተነሳ ጊዜ ሁሉም የተቃወሙት ማለት ነው በዚህኛው ስብሰባ ጊዜ ማለት ነው ስለዚህ አብዛኛው አሁን እናንተ በተለይ ካነሳችሁ በኋላ በፕሮቴስታንቲን ውስጥ ሲምቦሊክ ቪው የለም የሚል አይ ፔንቴኮስታሎች እኮ ያምናሉ ምናምን የሚል ነገር ሲነሳ ስላየው ነው የሚሞሪያል ብቻ የሆነ ቪው ማለት ነው ሚሞሪያሊስት ቪው ተቀባይነት አለው እናንተም እንዳራችሁት ስለዚህ ሜሞሪያስ ቪው ፕሮቴስታንትም ያምናል ጥያቄ ሚሞሪያል ብቻ አይደለም ነው ሌላም ተጨማሪ ነገር አለው ነው ጌታ አራላትነና ስለዚህ እዚህ ጋር እንዳልተቀበሉት ነው ይኸው እዚህ ጋር ሌላ ያረጉት አዋጅ ራሱ አለ in apostolic church this precede by the reading of the word warning against eating and drinking unworthily and inviting us to examine ourselves before ስለዚህ ምን ይላል የጌታ ራትን ከመውሰዳችን በፊት ራሳችንን ኤግዛሚን ማድረግ እንዳለብን ይሄ ያን የዚህ ጉባኤ ላይ እንትን የተባለው ራሳችንን ኤግዛሚን ማድረግ እንዳለብን ምናምን የሚደረግ ነገር ነው በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ውጪ ማለት ነው ከዛ after this silent period self examination the absolution is pronounced ይላል ማለት እንደውም ይሳናብ በጣም ነው የገረመኝ እኔ ሉትራል ላይ ብቻ ነበር የማውቀው
አብሶሉሽን ራሱ ፕሮናውንስ ይደረጋል ነው የሚለው ክላሲካል ፔንቴኮስታል ላይ የጌታ እራት እንትን ካለ በኋላ ማለት። ስለዚህ ኮምፕሊትሊ በቃ ምንም ሲግኒፊካንስ የለውም የሚል የፔንቴኮስታል አስተምሮም የለም ነው ከነጭራሽ ነው። ክላሲካል ፔንቴኮስታሎችም እንደዚህ አይነት አስተምሮ የላቸውም። በመጀመሪያ ደረጃ እንደው ቢኖራቸው ኖሮ ራሱ ፕሮቴስታንት ብሎ ከተወራ በኋላ አይ ፔንቴኮስታል ለማለት ፈልጌ ነው አይባልም። ስለዚህ የተለያዩ እንትን ስለሆነ ማለት አሁን ለምሳሌ ኢስተርን ኦርቶዶክስ አርሜኒያን ቤተክርስቲያንን በጣም ብዙ የምትወቅሳት ነገር አለ። ከአርሜኒያን አንዱ ምንድነው አንሌቭንድ ብሬድ ነው የምትጠቀመው የጌታ እራት ላይ እና ኢስተርን ኦርቶዶክሶች አሁን ይሄንን አይወዱትም እና አንሌቭንድ ብሬድ ስለሆነ የምትጠቀመው በጣም ትወቅሳለች። እና አሁን ኢስተርን ኦርቶዶክስ የሆነ ኦሪየንታሎች በጣም በቃ የሆነ ከክርስትና ወጥተዋል አንሌቭንድ ብሬድ ስለሚጠቀሙ ምናምን ሲል እንደማለት ነው። የምትጠቀመው ግን አርሜኒያን ቤተክርስቲያን ብቻ ነች፣ ሌሎች ኦሪየንታሎች አይጠቀሙም። እንደው ቢሆን እንኳን ኖሮ ነው ማለት ፔንቴኮስታል እንደዚህ አይነት አስተምሮ ቢኖራቸው ኖሮ እንኳን ፕሮቴስታንት ብለ ከዛ ወደ ፔንቴኮስታል ማስቀየስ ጥሩ አይደለም። ግን ፔንቴኮስታሎችም እንደዚህ አይነት አስተምሮ የላቸውም ከነጭራሹ ለማለት ያህል ነው። ረጅም ሰዓት ወሰድኩ። ቃል ያመሰግናለሁ። በሚል ርዕስ ስር አራተኛ ብለው ውላጤ ህብስት ወወይን ይሉና ያስቀምጣሉ። እንዲህ ይላሉ። መድኃኒታችን ኢየሱስ አስቀድሞ ስለ ስጋውና ደሙ ሲያስተምር እርሱ የህይወት ህብስት ከሰማይ የወረደ የዘላለም ህይወት ሰጪ ህብስት ነው እያለ ተናግሯል። ከዚህም በማያያዝ ይህ ህብስት ስጋዬ ነው፣ ይህ ጽዋ ወይን ደሜ ነው እያለ ያለ ጥርጥር ህብስቱ ተለውጦ ስጋ መለኮት ወይኑ ተለውጦ ደመ መለኮት እንደሚሆን እየገለጠ አስተምሯል ይላል። ይህ ስጋዬ ነው ሲል ተለውጦ ስጋ መለኮትና ደመ መለኮት እንደሚሆን እየተናገረ ነው ይላል። በገጽ 275 ላይ እዚህ ቲክቶክ ላይ አሁን ትንሽ የምትቀነቀን አይነት ነገር አለችና እሷን ለማለት ይሞክራሉ። እንዲህ ይላሉ። እንግዲህ በየጊዜ የምናቀርበው ህብስቱ ተለውጦ ስጋ መለኮት ወይኑም ተለውጦ ልድገመው ተለውጦ ተለውጦ ደመ መለኮት እንዴት ይሆናል የሚለው የብዙዎች ጥያቄ ነው። ምስጢርም የሚያሰኘው ይህ ነው። ሚስቲካል ቼንጅ ማለት እንደ ክርስቶስ ቃል አምነን እንቀበለዋለን እንጂ በብዙ ሁኔታ በዚህም መልክ በዚህም ጊዜ ይለወጣል ብሎ አስረጅ ለመስጠት አይቻልም። ምስጢር ነውና በእግዚአብሔር ቃል በመንፈስ ቅዱስ ግብር በካህኑም ጸሎት ይለወጣል። መለኮታዊ ስጋና መለኮታዊ ደም ይሆናል። ዛሬም በቤተ ክርስቲያናችን ንጹህን ህብስት በጻሕል ንጹህንም እውነተኛውን ወይም በጽዋ አድርገን እንባርካለን እናከብራለን። በዚህ ጊዜ ህብስቱ ተለውጦ ስጋ እዚህ ጋር ራሱ የተምታታ ነገር አለ። ህብስቱ ተለውጦ ስጋ ስጋ መለኮት ወይኑ ተለውጦ ደመ መለኮት ይሆናል በዚህ ጊዜ ይሉና መቼ እንደሆነ ግን አይታወቅም ይላሉ። ካለ መቼ እንደሆነ አይታወቅም ይላሉ። ከስር በዚህ ጊዜ እንዲሆናል ይላሉ። በመቼው ጊዜ ዴፊኒት ወይስ ኢንዴፊኒት? እሺ ሌላ ትምህርት ሃይማኖትና ክርስቲያናዊ ህይወት ሊቀ ጉባኤ አባ በራ በቀለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ እዚህ ላይም ቅድም ያነበብነው ቃል ማለት ነው። ቅድም ያነበብነውን መልሰን ነው የምናነበው ስለ ጌታ እራት የተናገሩትም ማለት ነው። ስለ ቅዱስ ቁርባን ሲናገሩ በዚህ መንገድ ያስቀምጣሉ። እሺ እንደዚህ ይላሉ። የጌታ እውነተኛ ስጋ መብልና መጠጥ መሆኑን ከሰሙት ደቀ መዛሙርት መካከል ምናምን እያሉ ይመጡና ከዛ እንደዚህ ይላሉ። ገጽ 256 ላይ ማለት ነው። የሩቅ ብእሲን ስጋ እንደመብላት አድርገው በመቁጠር ስላንጎራጎሩ ዮሐንስ 6 ጠቅሰው ማለት ነው። የሩቅ ብእሲ ስጋ ምንም እንደማይጠቅም ጌታ ካስረዳቸው በኋላ ከዚህ በኋላ ያለችዋል ለምን እንደሚዘሏት እሺ አይጠቅምም አለና ህይወት የሚሰጠው ምን ነው አለ? ቃሉ ነው አለ። ህይወትም እውነትም ያለው ቃሉ ነው። እዚህ ጋር ዘለሏት። የቅዱስ ቁርባንን ስርዓት በመሰረተ ጊዜ አሉ ለሐዋርያት ገልጾላቸዋል። ይህም ማለት ህብስቱና ወይኑ ወደ ክርስቶስ ስጋና ደም እንደሚለወጥ አምነው እንዲቀበሉ ታውቀቷቸዋል ማለት ነው። ኦኬ ጌታ ለመታሰቢያ ያደርጉት ያለው ወደ እርሱ ስጋ የተለወጠውን ህብስትና ወደ እርሱ ደም የተለወጠውን ወይን መሆኑን መዘንጋት የለብንም። ወይኑም ወደ እሱ ደም ተለውጧል፣ ህብስቱም ወደ እሱ ስጋ ተለውጧል። ኦኬ ስለዚህ መለወጥ የሚለውን ነገር በዚህ መንገድ ያስቀምጡታል ማለት ነው። ኦኬ ሁለት አለን አይደለ? ሶስተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮትና የውጭ ግንኙነት። እሺ ይሄስ ምን ይላል? ይሄ ደግሞ እንደዚህ ይላል። እሺ አንድ ለውጣው
እሺ እንዲህ በማለት ይናገራሉ። እንደዚህ ይላሉ። ቄሱ ገጽ 30 ላይ እዚህኛው መጽሐፍ ሶስተኛው እትም ገጽ 30 ላይ ማለት ነው። ቄሱ በቅዳሴ ጊዜ ህብስቱን በጻሕል ወይኑን በጽዋ አድርጎ እየባረከ ጸሎተ ቅዳሴውን ሲያደርስበት ህብስቱ ተለውጦ አማናዊ ሥጋ ወልደ እግዚአብሔር፣ ወይኑ ተለውጦ አማናዊ ደም ወልደ እግዚአብሔር ይሆናል። ይህንንም ሊቁ ቅዱስ አጥናቴዎስ ካህኑ ሳይባርከውና ሳያከብረው ህብስትና ወይኑ እንደሆነ ካህኑ በባረከውና ባከበረው ጊዜ ግን ህብስቱ ከህብስትነት ቃል በቃል ነው የሚሉት። ህብስቱ ከህብስትነት ሃይማኖት አበውን ጠቅሰው ማለት ነው የአምላክ ሥጋ ወደ መሆን ወይኑም ከወይንነት የወልደ እግዚአብሔር ደም ወደ መሆን እንደሚለወጥ እናምናለን ብሏል። ከሆነ ነገር ወደ ሆነ ነገር ይለወጣል። ውላጤ መለወጥ። እሺ ስለዚህ በምሴተ ሐሙስ ሐዋርያት የተቀበሉት በዕለተ ዓርብ በመስቀል ላይ የተሰዋው ዛሬም በአራቱ ማዕዘን ዓለም እስከ ምጽአት ድረስ የሚሰዋው መስዋዕት አንድ ነው። ይህም አማናዊ ሥጋ ወልደ እግዚአብሔር አማናዊ ደም ወልደ እግዚአብሔር ነው እንጂ ምሳሌ ወይም መታሰቢያ አይደለም ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምናለች፣ ታሳምናለች። ይለወጣልን ከመጽሐፍ ቅዱስ አያመጡት ግን ያምኑታል። ምሳሌ ነው የሚለው መጽሐፍ ቅዱስ ላይ አለ ግን ያምኑት እና ለማንኛውም ሎጎስ ቃል ማስረጃው ቀርቧል። ከዚህ በኋላ ሰዓታችሁን ልቀንስ ነው አንድ ደቂቃ ጋይስ። ቼንጅ ንገሩን ማለት ይለወጣል ብቻ ማለት እኮ አይደለም። ምንድነው ያ ይለወጣል ብትሉም መጽሐፍ ቅዱሳዊ ቤዝ የላችሁም። ሚስቲካል አላለም። እሺ ይለወጣል ብትሉም ምንም መጽሐፍ ቅዱሳዊ ቤዝ የላችሁም። መጽሐፍ ቅዱስ ላይ የትም ቦታ ላይ ይለወጣል የሚል ነገር ስለሌለ ማለት ፕሮቴስታንት በአንድ ድምጽ ይዞ የሚወጣው ስሎጋን አለ። ሁሉም ፔንቴኮስታሎችንም በሉ ሉትራኖችንም በሉ ሪፎርሚዶችንም ሁሉንም አንድ ስሎጋን ይዞ ይወጣሉ። የሚለወጥ ነገር የለም። ምንም የሚለወጥ ነገር የለም። ህብስቱ ህብስት ነው፣ ወይን ወይን ነው። ነገር ግን የጌታ መገኘት ኤፊኬሽስ ያደርገዋል፣ ያንን ውጤታማ ያደርገዋል ነው። ኦኬ እናንተ ጋር ግን ያንን ዲፋይን የምታደርጉበት ተርም የላችሁም። የእናንተን ዶክመንቶች ነው ያዝነው፣ የእናንተን ዶክመንቶች ነው እያወራን ያለ ነው። ሶ አይ ፕሬዘንስን እያወራን ነው። ሪል ፕሬዘንስ እኮ ሪል ፕሬዘንስ በሚል ሁኔታ ይሄ መብራራቱን እስቲ ንገሩን ነው። ኮሜንት ላይ በቂ የሆነ ነገር እየነገራችሁን ስላልሆነ እስቲ እንቀጥላለን። ስፒሮስ የኦርቶዶክስን የኦሪየንታል ኦርቶዶክስን እንሰማለን። እስቲ የግሪክ ኦርቶዶክስን ከናንተ እንሰማለን ማለት ነው። ምክንያቱም አንተ እነሱ ወክለ ማውራት ስለማትችል ሌሎች በተራቸው አውሩ። ታንክ ዩ ሰላም ብያለሁ። ወደ ክርክር እንኳን አልገባም። እንትን ላይ ብቻ ነው ቃል ሰላም። አይ ጥሩ ነገር እየሰራችሁ ነው። ብዙ ቪዲዮ እንትን እላለሁ ግን ይሄን በመታረጉን ነገር ላይ ቪዲዮ መስራት አልፈልግም። ስለዚህ እግዚአብሔርን ቃል ጥሩ ተናግራችኋል። አሜን ብዬ ነው የምቀበለው። ይለወጣል የሚለው ይለወጣል። የማን ነው የምታወራው? የኦሪየንታል ነው የምታወራው ወይስ ያንተን የግሪኩ ነው? የሰባት ስምንት ቤተ እምነት ነው እኮ ስታነብ የነበረው እኮ አንድ ቤተ እምነት አለ። እኔ የስተርን እኔ የተማርኩትን ነው ለኦሪየንታል ነገር አልገባው። የኦሪየንታል ጋር እንዳትገባ ህብረት የለንም አልገባም አላለ። ስለራሴ ነው የማወራውና ግን የጴንጤቆስጤን እያነበብክ እንደዚህ ጥሩ አይደለም። እኔ ማቆም ነገር እሺ ቃል ይቅርታ እኛ የማንበብ መብት አለን። አንተ የምትወክል ከሆነ በቅዱስ ቁርባንም ህብረት እንድታደርግ ማትፈቅድልህ ቤተክርስቲያን የምትወክል ከሆነ ወክላለሁ ብለህ ካወራ እሱን አይደለም። እኔ የተማርኩትን ነው ወይ አንዴ ስፒር አንዴ እሺ በመጀመሪያ እቺኛውን አፈር ማርግልን። የጌታ እራትን ወይ ደግሞ ቅዱስ ቁርባን መታሰቢያ ነው ወይስ አይደለም? እሱ ነው መታሰቢያ የሚለው ሐዋርያ ጳውሎስ የሚለዋል ሉቃስ የሚለዋል። ለመታሰቢያ አድርጉት ጌታችን ራሱ የተናገረው ነው። ለመታሰቢያ ሲል ግን ቅድም እናንተ እንዳላችሁት ነው። ልክ መታሰቢያ ነው ሲል መታሰቢያ ነው ማለት ነው። ትክክል አንተ ነው። አንድ ቤተክርስቲያን ተነስቶ መታሰቢያ ነው ብዬ አላስተምርም ቢልስ መታሰቢያ አይደለም ብላ ብታስተምር አንዲት ቤተክርስቲያን ምን ትላለህ?
እኮ ከምን አንጻር ለምሳሌ እናንተ ጋር አንዳንዶቹ መታሰቢያ ብለው ያንን ብቻ የሚሰጡ አሉ እንደሰማሁት። እሱን ለመቃወም ከሆነ ትክክል ነው። ግን አይ መጽሐፍ ቅዱስም አባቶችም ይሄንን አይሉም ብሎ እንደዚህ አንልም ይሄ ትምህርት የለም ካሉ ትክክል አይደሉ። ለምን መጽሐፍ ቅዱሳዊ ነው አባቶችም ይላሉ። እሺ ላንብብልህ። ሰምቼዋለሁ ቅድም ሁለቴ ነው እኮ ከምን አንጻር እንዳሉት አላውቅም። ግን መታሰቢያ የሚለው መጽሐፍ ቅዱሳዊ ነው። እዛ የተጻፈውን ነገር እንደ መጽሐፍ ቅዱስ አልቀበለው ቀጥታ ከፈለክ። ለምን መታሰቢያ የሚለዋል ቃሉ ጳውሎስም ይለዋል ጌታችንም ቀጥታ ሉቃስ እንደጻፈው ለመታሰቢያ አድርጉት ይላል። መጽሐፍ ቅዱሳዊ ነው። እሺ ይለወጣል ወደሚለው ሐሳብ እንምጣ። በቃ ይሄኛውን ኬዙን ሰርተህልናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መታሰቢያ አይደለም ብላለችና ሁለተኛውን ጥያቄ ልጠይቅህ። እሺ ጠይቅ፣ ችግር የለም። ስለ መለወጥ በኢስተርን ኦርቶዶክስ የሚታሰበው ነገር ምንድነው? ይለወጣል ትላለህ? ልነግርህ ነው። ይለወጣል እንላለን። ምንድነው ይለወጣል የምንለው? ይሄንን ዳቦ ጌታ ሳይባርከው በፊት በልተውት ነበር አይደለ? ከባረከውም በኋላ በልተውት ነበረ። ከባረከው በኋላ የበሉት ዳቦ በፊት እንደበሉት አይደለም። ምንድነው የሚለው? በፊት ሲበሉ የአይሁዶቹ ፋሲካ ለማክበር ተሰበሰቡ፣ በሉ። ከዛው ከበሉት ዳቦና ወይን ከጠጡት ወይን ወስዶ ነው ባርኮ የሰጣቸው። ባርኮ ሲሰጣቸው ያ ቅድም የበሉትን አይደለም። እንደዛ ከሆነ አስቀድሞ የጌታን ስጋና ደም በልተዋል ጠጥተዋል እንል ነበር። ስለዚህ የሆነ የተለየ ነገር አለ። ይቀየራል ይለወጣል ስንል ወይኑ ወደ ደም ቴስቱ እንደዚህ ያለን አይደለም። ግን የመጀመሪያው አይደለም። ልክ ነው። አሁን እናንተም እንትን ስትሉ የሆነ ዳቦ ወይም ተገዝቶ ወይም አንድ ሰው ሰርቶ ነው የሚያመጣው። ያንን ዳቦ ይዞ ሲመጣ የጌታን ስጋና ደም ይዞ መጣ እንልም። ከአምልኮ በኋላ ነው። በአምልኮ ላይ ነው የጌታን ስጋ ዳቦ የጌታን ስጋና ደም ወሰድም እንለው እንጂ ያኛው ይለወጣል ስትሉ ምን እያላችሁ ነው? በዚህ ላይ በፊት የበሉትን እንደበሉት አይደለም። ጌታ ከባረከው በኋላ በቃ ስጋው ነው ብለን እንወስዳለን። ወይ እሺ ኦፍ ኮርስ እሱማ እንደዛ ብለን እንወስዳለን። እንደዛ ነው እንጂ ዳቦ ቀጥታ ስጋ ሆነ የጌታ ተቦጭቆ ስጋ ሆነ እንደዛ የሚል ትምህርት የለም። እሺ የቤተ ክርስቲያን አባቶች አሁን ባልከው መንገድ ለምሳሌ ሄሬኒዮስ ሲያብራራ ይሄንን ከዚህ በኋላ እንደ ኮመን በዳቦና እንትን አይደለም፣ እንደ ኮመን ህብስትና ወይን አይደለም ይላል። ምክንያቱም ሌላ መንፈሳዊ የሆነ ሪያሊቲ ስላለው ወይ ደግሞ ሌላ ሰማያዊ ሪያሊቲ ስላለው ነው ይላል አይደለ? ይሄን ሄሬኒዮስ ነው የሚለው። ኦኬ አይደል? እንደውም ይሄን ቪዲዮ አዘጋጅቻለሁ ልለቀውና ይሄንን ነገር ለማሳየት ነው እንጂ በቃ ስንወስደው እኛ የምንወስደው የሚታየውን ምን ቀብሰው ምን ባለው ዳቦውንና እንትኑን ነው። ግን ጌታችን ኦፍ ኮርስ ዳቦውን ነው በሚጸለይበት ጊዜ ከህብስትነት ወደ ስጋነት ይለወጣል። እንደዛ አይነት ለውጥ የለም። ግን ጌታችን ስጋ የጌታ ስጋና ደም ብለን ነው የምንወስደው። አሜን። እሱ እንዳለው እንዴት ነው የሚሆነው ምናምን እዛ ውስጥ አንገባም። የግሪክ እንትንን ካየ እንደዚህ ቃወሙ ይሄንን ደግሞ ላንብብልሽ ይናገራሉ። ላንብብልሽ ይሄኛው ደግሞ ካህኑ ሳይባርከውና ሳያከብረው ህብስትና ወይን እንደሆነ ካህኑ ባባረከውና ባከበረው ጊዜ ግን ህብስቱ ከህብስትነት የአምላክ ስጋው ደመሆን ወይኑም ከወይንነት የወልደ እግዚአብሔር ደሞ ደመሆን እንደሚለወጥ እናምናለን። ትክክለኛ አነጋገር ነው ይሄ። ስለ ኢትዮጵያ ኦርቶዶክስ አታወራ ብላችሁኝ አሁን ስለሱ ነው የምትጠይቁኝ። ችግር የለም ትምህርቱንም በደንብ ስለማላቅ ግን እንዴት እኔ ሃይማኖት አበው ነው ይሄ አትናቴዎስ ተናገረው ነው የተባለው። ኦኬ አትናቴዎስን አላውቀውም ይሄን እንደዚህ እንደተናገረ እሱም አንበባለሁ። ለዛ ነው የጠየቅኩት። ለዛ ነው እኔ ይሄንን መዘዝ ብባል በጣም በትንሹ ምናልባት በጣም በትንሹ ወደ ቄሎ ዘኢየሩሳሌም ሄዳ እሱም አላለም። ይሄን በጣም ደግሞ እንትን ከተባለ ወደ ጎንጎ እኮ ይላል ምን የሆነ ነገር ይላል። ጀስት ማርት ቅድም ሳነብ ነበር
ምን እንደሚል በደንብ የተለያየ ትርጉም ትራንስሚቴሽን ብሎ የሚያስቀምጠው ትራንስሚቴሽን ይላል። የሲማንቲየር የተለያየ ትርጉም ይሰጡታል። እኛ ህይወት ላይ ነው ያለው ወይም እንትኑ ላይ ነው የተለያየ ትርጉም ይሰጡታል። ለትርጉም በጣም አስቸጋሪ ከሚባሉ መካከል ነው። ትክክል አባቶች ከተናገሩት ማለት ነው። በትክክል ሊረዳው ይችላል ተብሎ የሚነገረው ደግሞ ሄሬኒዮስ ይለወጣል አላለ። ምክንያቱም ሄሬኒዮስ ኦልሬዲ የጀስቲን ማርቲርን ያንን የተናገረውን ነገር ለመረዳት ቅርብ ሰው ስለሆነ ማለት ነው። እኔም አትናቴዎስን እንደዛ ይላል ብዬ አላምንም። አትናቴዎስ በዛ ንግግሩ አይታወቅም። ሃይማኖት አበውን ለመጠራጠር በቂ ምክንያት አለኝ። በዚህ ምክንያት ማለት ነው። ለማንኛውም ግን በጣም እናመሰግናለን። በኦሪየንታል ቸርች እና በእናንተ መካከል ራሱ ሰፊ ልዩነት እንዳለ ነው ማለት። ነገር ግን የራስህን ነግረህናል። ስለ ሪል ፕሬዘንሱ ነው የሚል አይነት ሐሳብ ከሆነ ሚስቲካሊ በፊት እንደነበረው እንትን አይደለም። በኋላ እንደ ሄሬኒዮስ ነው አንተ የምታምነው? እንደዛ ነው። እሱን ነው እንጂ ወደ እንትን ውስጥ የፍልስፍና ውስጥ ገብተን እንዴት ነው የሚሆነው ምናምን እንደዚህ ምርምር ውስጥ አንገባም። ለዚህ ነው ምስጢር አሜን ብለን እንቀበላለን። ጌታ እንዳለ እሱን ይቃወሙታል። እሱንም የካቶሊክን ይቃወማሉ። እናንተ እነሱ ይቃወማሉ። እንቃወማለን። አንተ በምትለው መንገድ ትራንስብስታንሺዬሽንን መቃወም ይቻል ይሆናል። እነዚህኞቹ ሊቃውንት በሚሉት መንገድ ትራንስብስታንሺዬሽንን መቃወም ግን ከባድ ይመስለኛል። ራሳቸው ሲመጡ ያስረዳሉ። ለማንኛውም አሁን ከኔ የበለጠ የግሪክ ኦርቶዶክስ ሳይቶች አሉ። እዛ ላይ አንብበክ እንትኑን ከኔ የበለጠ እንትን ልታገኝ ይችላል። ስለምታነቡ ምን ስለምትሉ ይሄም ይጠቅማቸዋል። እሺ ቴንክ ዩ እናመሰግናለን። ኦኬ ሰላሙን እኔም አመሰግናለሁ። ቻው። በመጨረሻ ሰው ላስተናግድና ጆ ሰላም ብሎን ጸልዮልን ይጨርሳል። ጆ አለህ ብዬ አስባለሁ። ኤልዳን ከዚህ በላይ አልችልም ጋይስ፣ በጣም ነው እንትን ያደርገኝ። ያ ቃሊ በውስጥ እነጋገራለን፣ ግን ኔክስት ዊክ የጥያቄ ጊዜ ቢኖር የሚለውን ሐሳብ እንትን እናስቀምጥ እናወራለን። እስቲ ኔክስት ዊክ ትንሽ ጥያቄና መልስ ቢጤ እናደርገዋለን። ኤልዳን አለክ? ቅዳሜ አይኖረኝም፣ ግን እስቲ እናያለን። ኤልዳን አለ? ሰላም ናችሁ? ጨርሱ፣ ችግር የለም። ደክሟል። አንተም ትንሽ ከዚህ በላይ የምቀጥል አይመስልም። ኔክስት በቃ ስንከፍት እና ማስታወቂያ ስለምንለቅ ስቶሪ ላይ ተመልከት።